ወንጌል ቢለው ቃል ራሱ ጳውሎስ እኮ አይደለም የሚጀምረው ወይ ደግሞ ኢየሱስ አይደለም። ወንጌል ቢለው ቃል እኮ ራሱ እነ ጳውሎስ የኖሩበት ግሪኮ ሮማን ወርልድ ውስጥ ያለ ታዋቂ ቃል ነው። ፖለቲካው ያውቀዋል፣ ማህበረሰቡ ያውቀዋል። እነሱ ውስጥ የነበረን ቃል ነው አዶፕት አድርጎ አምጥተው ተጠቀሙት ለኢየሱስ ክርስቶስ ጌትነት። ውጭ ያለውን ቃላት አምጥተው መጠቀማቸው በራሱ እኮ ያሳየው የሚናገረው ሀቅ አለ። መስቀሉ ለምን እንደዚህ ሆነ፣ እግዚአብሔር በዚህ መልኩ ለምን ዲል ማድረግ ወደደ ስንል ምን መልሰው ምላሽ የእግዚአብሔር ባህሪ ስለሆነ የሰው ልጆች ጉዳይ ብቻ አይደለም። መስቀል ኦፍ ኮርስ ኃጢአት የመጣው በሰው ዘር ነው። ከዛ ግን የተረበሸው መላ ዓለም ያደረገው ያሳካው እውነታ በኋላ የነበረውን ጥያቄ ነው። እንደ ምልክት ከሚያገለግሉን ብሉይ ኪዳን ላይ ከተቀመጡ ነገሮች መካከል አንደኛው ራሱ የእግዚአብሔር ባህሪ ነው። በመስቀል ላይ የተሰራ እግዚአብሔር ከደካማው ከወደቀው በኃጢአት ከተበላሸው ዓለም ጋር አሶሼት መውረዱ አብሮ መሆን እሱኛው አብሮነት መስቀል ላይ የተጀመረ ብቻ ነው፣ ቀድሞ የነበረ ወንጌል ቤተክርስቲያን አጥር ውስጥ ተከልሎ የሚቀመጥ መንፈሳዊ ትርጉም ብቻ ያለው ጉዳይ አይደለም። እግዚአብሔር ልከኛውን ፍቅር ያሳየው። ልከኛው ፍቅር ደግሞ ከወደቀው ከተሰበረው የተሰደደ ካለው ፐርሲኪዩት ከሚደረገው ማህበረሰብ ጋር ግለሰብ ጋር መጥቶ አይደንቲፋይ የሚያደርገው። ሰላም ጤና ይስጥልን። የነገረ ወንጌላውያን ፖድካስት ተከታታዮች እንደምን አላችሁ? ይህ የነገረ ወንጌላውያን ፖድካስት ዝግጅታችን ነው። ዛሬ ከወንድም እምነት አየለ ጋር ዝግጅታችንን እንቀጥላለን ማለት ነው። ስለ ወንጌል እያወራን ያለ ነው። ከእምነት ጋር ስለ ወንጌል ከኢየሱስ ክርስቶስ መከራ አንጻር፣ ከኢየሱስ ክርስቶስ መስቀል አንጻር እና ከትንሣኤው አንጻር የተወሰኑ ሀሳቦችን ለማንሳት እምነት አብሮን አለ። እንኳን ደህና መጣ። እንኳን ደህና ቆየ። ከዚህ በፊት እንግዲህ እንዳደረግነው ወንጌል ምንድን ነው ከሚል ትርጓሜ ነው የምንጀምረው። ወንጌል በቅዱሳት መጽሐፍት ተስፋ ተሰጥቶ የእግዚአብሔር ትድግና እግዚአብሔር በአካል መጥቶ ከህዝቡ ጋር እንደሚኖር፣ በተለይ ደግሞ እግዚአብሔር ህዝቡን እንደሚጎበኝ የተነገረበት ነው። እግዚአብሔር መንግስቱን፣ ይቅርታውን፣ ሐሳቡን፣ ፍቃዱን በህዝቡ መካከል የሚያደርግበት እንደሆነ፣ ፍትሁን የሚያሰፍንበት እንደሆነ የተወሰኑ ነጥቦችን አንስተናል። በኢየሱስ ክርስቶስ ትስኩት መሆን፣ ስጋ መልበስ ተገልጧል። ፍጻሜው ደግሞ ወይንም የፍጻሜው ጅማሬ ብንለው ይሻላል የሆነው በመከራው፣ በሞቱ፣ በመስቀሉ እንዲሁም በትንሣኤው ነው የሚልን ሀሳብ በተለያየ መንገድ አንስተናል እና ወደ ዋናው ውይይታችን እንዲያንደረድረን ወንጌል ምንድን ነው ከሚል ብንጀምር ብዬ አስባለሁ። ወንጌልን እንዴት ትመለከተዋለህ? ምን ማለታችን ነው ከሚለው ማለት ነው። ወንጌል ምን ማለት ነው? እሺ፣ ታንኪዩ አማን። ያው አይ ቲንክ በጣም ጥሩ ነጥብ ላይ ነው የተነሳ ነው። ቀጥታ ወደ ዝምድናው ብንሄድ፣ ወደ መስቀሉ፣ ወደ ትንሣኤው፣ ከዛ ደግሞ በውይይታችን መካከል በሰፊው እያብራራን ኮንቨርሴሽናችን የሚያነሳቸውን ፖይንቶች ቀጥታ ከመዝለቅ ይልቅ ወንጌሉ ራሱ ምንድን ነው የሚለውን ነገር መጀመሪያ ዲፋይን አድርገን መነሳታችን ጥሩ። ያው አንድም ወንጌል የሚለው ቃል አዲስ ስላልሆነ በሰፊው በአማኝ መካከል በቤተክርስቲያን መካከል በተደጋጋሚ ከምንሰማቸው ሀሳቦች መካከል ከመሆኑ የተነሳ መጽሐፍ ቅዱስ ላይም በተለያየ ቦታ ላይ ከምናገኘው እውነት ከመሆኑ የተነሳ በቃላት ተተርጉሞ ደግሞ አርቲኩሌትድ በሆነ መልኩ የቀረበ ነገር ባይኖር እንኳን በሰፊው ግን ደግሞ ሁሉም ሰው በኮመን አንደርስታንዲንግ የሚያውቀው የጋራ መግባባት ይዞ ዲፋይን ያደረገው ነገር ኮንሰፕት እንደሆነ መቼም ግልጽ ነው እና ከዚህ መነሳታችን በጣም ጥሩ ነጥብ ነው። ስለ ወንጌል ግን ስናወራ አሁንም ሰፊው ትርጉም በአማኞች መካከል ያለው ትርጉም የብዙዎቻችን ደግሞ ቅድመ እሳቤ ውስጥ የተቀመጠው ትርጉም ምንድን ነው? ከዛስ እሱ እንዴት ይፈተሻል? ከቃሉ አንጻር እንዴት መታየት አለበት የሚለውን አንስተን ምናልባት መተቸት ያለበት ነገር ካለም ተችተን ከዛ ልክ ነው ደግሞ ብለን የምናነሳውም ነገር ካለ ደግሞ እንደዛ አድርገን ብንጀምር ጥሩ ይመስለኛል። ወንጌል አሁን በስፋት ለምሳሌ ያለው አንደኛው መግባቢያው መንፈሳዊ ትርጉም ያለው ከዛ በመንፈሳዊ መልክ ብቻ የምናውቀው እውነታ እንደሆነ ነው። የእግዚአብሔርን የምስራች የሚያበስር ለረጅም ዘመን ሲጠበቅ የቆየን ታላቅ ዜና የተነገረበት፣ ከዛ ደግሞ የማዳን እውነት ያለበት፣ የወደቀው የሰው ልጅ የተጎበኘበት፣ ከአዳኙ ከእግዚአብሔር መልካም ነገር የመጣበት፣ ያንን ሁሉ እነኝን መንፈሳዊ በረከቶች አጭቆ የያዘ
እውነታ እንደሆነ ነው በጣም ሰፊው ግንዛቤ እና ኤክስክሉሲቭሊ ግን ይሄ ብቻ እንደሆነ ተደርጎ ይታሰባል በአንድ በኩል። ይሄ እንግዲህ በጣም በአማኞች መካከል በስፋት የሚታሰበው ነው። ይህን መቼም ሁላችንም የምናውቀው ይመስለኛል አይደል? ቸርቾች ራሱ አንዳንድ ጊዜ የሆኑ ቸርቾች ሲወሩ እዛ ቸርች ሂድ ባይዞ በጣም እዛ በቃ ወንጌሉ ፒውርሊ የሚሰበክበት ቸርች ነው ይባላል። አንዳንድ ግለሰቦች ሰባኪዎችን እያነሳን እሱ በጣም ፒውርሊ በቃ ወንጌል ተኮር ነው እሱ እና ወንጌል ተኮር ነው ስንል ወንጌል የሚሰበክበት ማህበር ነው ስንል አሲዩም ያደረግነው የኛ ቅድመ ሐሳቤ ውስጥ ያለ የወንጌል ትርጉም አለ። ወንጌልን የሳልንበትን መንገድ እኛ የሳልነውን ስዕል ይነካልናል ማለት ነው ያሰው በቃ እንደዛ ነው። እና በስፋት ደግሞ ያ ትርጉም ቅድም ካልኩት የመንፈሳዊ ኤሌመንቶችን ብቻ ከያዙ አንጻር ነው የምናየው። በሌላ በኩል ደግሞ ይሄ መጽሐፍ ቅዱስን ጥናት ትንሽ ከፍ ባለ ደረጃ የሚያጠኑ ሰዎች አይ ነው በፍጹም ከዚህ ነገር ጋር ምንም አይነት ንክኪ የለውም ወንጌል እንደውም ዋነኛው ትርጉሙ ከአማኞች ከአጠቃላዩ ማህበረሰብ ጋር ያላቸውን ግንኙነት እንደገና ደግሞ ከፖለቲካው ጋር ያላቸውን ግንኙነት ከገዢዎች ጋር ያላቸውን ግንኙነት ከወደቀው ዓለም ጋር ያላቸውን ግንኙነት የሚያሳይ ነው። የኢየሱስ ጌትነት በመካከል የተቀመጠበት ከዛ ደግሞ እሱ የሚብራራበት በተለያየ አይነት አውድ ውስጥ የሚብራራበት ነው ብለው እነኚህም ሰዎች ደግሞ ኤክስክሉሲቭሊ ያንን የሚያስቀምጡት እና በእኔ አተያይ ሁለቱም አስተሳሰቦች በስፋት የሚታመነውም ደግሞ አንዳንድ ስኮላርስ የሚያምኑትም ፖይንት አለው ብዬ አስባለሁ። በቃ ሙሉ ለሙሉ ወርውረ የምንጥለው የትኛውም አተያይ ያለ ብዬ አላስብም። ሁለቱም ፖይንት አላቸው። መጽሐፍ ቅዱሳዊ በሆነ መንገድ ለመፈተሽ ብንሞክር ታሪክን ብናይ ከዛ የኢየሱስ ክርስቶስን ሞት፣ ትንሣኤ፣ መምጣቱን የተረኩልንን የኢየሱስን ተከታዮች የነሱን ጽሁፎች ብናነብ ብናጠና ከሁለቱም ጋር በሆነ መጠን ዝምድና አለው እና የሁለቱም ድክመት የሚመስለኝ እኔ ያሉበትን የነሱ የያዙትን አንዷን ትርክት በጣም በማጉላት ሌላኛውን አሽቀንጥሮ መጣላቸው ይመስለኛል። መንፈሳዊ ተደርጎ ብቻ የቀረበውም ፈጽሞ ልክ አይደለም ብዬ ነው የማስበው። እሱ ለምን እንደሆነ መቼም ያው በውይይታችን መካከል እናነሳዋለን። አሁንም ትንሽ ነካ ለማድረግ ሞክራለሁ። በሌላም በኩል ደግሞ ማህበራዊና ፖለቲካዊ ትርጉም ባለው መልኩ ብቻ ነው ወንጌል መተንተን ያለበት ቢሉትም ኤክስክሉሲቭሊ በቃ አግላይ በሆነ መልኩ ሌሎችን ትርጉሞች በጣለ መልኩ ያንን መያዛቸው ልክ አይደለም ብዬ አስባለሁ። ወደ ቃሉ ስንመለስ ሁለቱንም እናገኛለን ብዬ ነው የማስበው። ወንጌል መቼም ወንጌል ሲባል ብዙ ጊዜ የምናስበው አዲሱን ኪዳን ነው። ግን መጽሐፍ ቅዱስን ስናጠና አንዳንድ ክፍሎችን እናገኛለን። ለምሳሌ ወንጌሉ ቀድሞ በብሉይ ኪዳን ሁሉ ሲሰበክ እንደነበረ አሁን ጳውሎስ ለምሳሌ ገላትያ 3 ላይ ያነሳል። እናንተ የማታስተውሉ የገላትያ ሰዎች ኢየሱስ ክርስቶስ እንደተሰቀለ ሆኖ በፊታችሁ ተስሎ ነበር፣ ለእውነት እንዳትታዘዙ አዚም ያደረገባችሁ ማን ነው? እና የጀመራችሁት በመንፈስ ነበር፣ በስጋ ትፈጸማላችሁ እንዴት? እና በመንፈስን የተቀበላችሁት እኮ በሕግ ስራ አይደለም፣ በእምነት በሚገኝ ጽድቅ ነው። መንፈስን የተቀበላችሁት እግዚአብሔርን በእናንተ ማለት ተአምር ያደረገው በዛ ነው ይልና ከዛ አብርሃምን ይጠቅሳል። እንግዲህ አባታችን አብርሃም የእሱ ቤተሰብ ለመሆን የምናስብ ከሆነ እሱ እኮ አምኖ ነው የጸደቀው። እናም መጽሐፍ እንደሚል አሕዛብ በአብርሃም ይባረኩ ዘንድ ወንጌልን እግዚአብሔር አስቀድሞ ለአብርሃም ሰበከ ብሎ ወንጌል ቀድሞ የተሰበከ እውነታ እንደሆነ ያብራራል። ከዛ ደግሞ እዛ ወንጌል ውስጥ ደግሞ የምናገኘውን ኮንተንት ቀረብ ብለን ስናይ በጣም መንፈሳዊ ሆኖ ነው የምናገኘው። በእምነት የሚጸደቅበት በዛ ወቅት እንደነበሩ አይሁድ እምነት ውስጥ እንዳሉ ሰዎች በስራ ያልሆነ ከዛ ደግሞ ኢየሱስ በሰራው ስራ ላይ የተመሰረተ ከዛ እግዚአብሔር ለኃጢአተኛው የገለጠው አዲስ የምስራች እንደሆነ እናያለን። በጣም መንፈሳዊ ትርጉም ነው ጳውሎስ ይሰጠው የምናየው። በሌላ ቦታዎች ላይ ደግሞ ስናይ ወንጌልን ቅድም ያልኳቸው እነኚህ መጽሐፍ ቅዱስን ትንሽ ከፍ ባለ ደረጃ ያጠኑ ሰዎች እንደሚሉት በሌሎች ቦታዎች ደግሞ የኢየሱስ ክርስቶስን ንግስና የኢየሱስ ክርስቶስን ጌትነት የዓለሙ ሁሉ ጌታ መሆኑን በሚያበስር መልኩ ደግሞ ተቀምጦ እናየዋለን። የእነሱ ዋነኛው ክርክራቸው ለምሳሌ አንዱ ወንጌል ቢለው ቃል ራሱ ጳውሎስ እኮ አይደለም የሚጀምረው ወይ ደግሞ ኢየሱስ አይደለም። ወንጌል ቢለው ቃል እኮ ራሱ እነ ጳውሎስ የኖሩበት ግሪኮ ሮማን ወርልድ ውስጥ ያለ ታዋቂ ቃል ነው። ፖለቲካው ያውቀዋል፣ ማህበረሰቡ ያውቀዋል። እነሱ ውስጥ የነበረን ቃል ነው አዶፕት አድርጎ አምጥተው የተጠቀሙት ለኢየሱስ ክርስቶስ ጌትነት እና የውጭ ያለውን ቃላት አምጥተው መጠቀማቸው በራሱ እኮ የሚያሳየው የሚናገረው ሀቅ አለ ይላሉ። ትልቅ ነጥብ።
እና የኢየሱስን ጌትነት ሲናገሩ አት ሴም ታይም በዛ ወቅት የነበሩ ገዢዎችን ጌታ አለመሆናቸውን፣ ገዢ አለመሆናቸውን፣ ዋነኛ አለመሆናቸውን ከነሱ በላይ ሌላ ንጉስ እንዳለ የሚያመላክት ነው። ያው ወንጌል ምንድነው የሚለውን ነገር ስናነሳ ሁለቱንም ከግንዛቤ ውስጥ ማስገባት አለብን ብዬ አስባለሁ። ወንጌል ቤተክርስቲያን አጥር ውስጥ ተከልሎ የሚቀመጥ መንፈሳዊ ትርጉም ብቻ ያለው ጉዳይ አይደለም። አገኝ ደግሞ ወንጌል በብቸኝነት የማህበረሰብ ከዛ የፖለቲካ ከዛ ሌሎች ጉዳዮችን ብቻ የሚነካ ነገር ብቻ ደግሞ አይደለም። ሁለቱም አንድ ላይ ስለዚህ አስታርቀን ይዘናቸው መሄድ እንችላለን። መንፈሳዊውንም ትርጓሜ ምን ማለት ነው? የድነት የተገኘበትን እግዚአብሔር በኃጢአቱ ምክንያት በውድቀት ምክንያት ከእግዚአብሔር ተለይቶ የነበረውን ሰው እግዚአብሔር ያዳነበትን ታላቅ መንገድ እንደሆነ ወይም መገለጥ እንደሆነ በአንድ በኩል፣ ሁለተኛ ደግሞ እግዚአብሔር መንግስቱን የመሰረተበትን ሊገዛ በኢየሱስ ክርስቶስ ያሰበውን ውጥን የፈጸመበት እንደሆነ የሚተርኩ ሁለት ትርክቶችን አይ ቲንክ ብዙ ጊዜ ያጋጨንም ስለምናያቸው በጣም ሪጂድም ስለሚሆን በተለይ በአካዳሚያው አካባቢ ላይ እንደዛ ስለሚሆን እያጣላን ነው የምናየው እና ግን ታርቀው መሄድ ይችላሉ። ምክንያቱም እግዚአብሔር እውነቱን በወንጌል ሰጥቷል፣ እንዲሁም መንግስቱን ደግሞ በወንጌል መስርቷል። ስለዚህ እነዚህን እውነቶች መያዝ መቻል አለብን ነው እያልከን ያለው። ግሬት። ስለዚህ ምንድነው እግዚአብሔር እንግዲህ በወንጌል በኩል መንግስቱንም ከገለጠ ራሱ ልጁንም ከገለጠ መዳንንም ከገለጠ እርቅንም ከገለጠ እንዴት አድርጎ አደረገው የሚለው ነገር በጣም መሰረታዊ ይመስለኛል አይደል? እንዴት ሆነ? ስለዚህ ወንጌሉ እንዴት እውን ሆነ? በሁለቱም በኩል ያሉት ክርክሮች ላይ ወንጌሉ እውን የሆነበትን መንገድ ሲያስረዱ እንዲሁም ቅዱሳት መጽሐፍትም ሲያስረዱ እንደው ከነዚህ ክርክሮቹን ወደ ጎን አድርገን በመሰረታዊነት ቅዱሳት መጽሐፍትን ስንመለከት በተለይ ደግሞ የኢየሱስ ክርስቶስን ሕይወትና አገልግሎት የዘገቡትን እነዚህ ምንድነው ተመሳሳይ ወንጌላትን ሶስቱንም ከዛ ዮሐንስንም ብንመለከት እንዲሁም መልእክታትንም ብንመለከት በጣም ልዩ ትኩረታቸው የነበረው ወንጌሉ እውን የሆነበት መንገድ ነበር። ምክንያቱም ወንጌሉ እውን የሆነበት መንገድ በጣም አስደናቂና በተለይ ለነበረበት ዘመን ብዙ ነገሮችን ገልባጭም ስለነበረ ማለት ነው እና ይሄ የሆነው በኢየሱስ ክርስቶስ ሰው መሆን ነው የጀመረው አይደል? ጳውሎስ ፊልጵስዩስ ምዕራፍ 2 ላይ ሲናገር ይሄ ኬኖቲክ የምንለው ራሱን ዝቅ ያደረገበትን መንገድ ሲናገር ሰው ከመሆን ጀመረ ብሎ ነው የሚጀምረው አይደለ? በእግዚአብሔር አምሳል የነበረው እግዚአብሔር የሆነው ቃል የነበረው ሰው ሆነ፣ በመካከላችን አደረ ይላል ዮሐንስም። እና እነዚህ ትረካዎች ሰው ሆነ፣ ትስጉት ሆነ ብለው ጀምረው የእግዚአብሔር ወንጌል የተገለጠው ደግሞ በኢየሱስ ክርስቶስ መከራና ሞት እንደሆነ ደግሞ ያብራራሉ። ስለዚህ ወንጌልን አንስተን የኢየሱስ ክርስቶስን መከራና ሞት መዘንጋት አንችልም ማለት ለወንጌላትም ለሐዋርያቱም ወንጌላትን ለጻፉልንም ትልቅ ልበመታቸው ማለት የወንጌሉ እውነት እሱ ስለሆነ አንዳንድ ወንጌላት እንደውም ያመቻቹታል ኢየሱስ ክርስቶስን ወደ መከራው የሚሄድበትን በደንብ በመዘገብ ነው አይደለ? ልክ እንደነ ማርቆስ አይነቶቹ በፍጥነት ወዲያውኑ እያሉ ኢየሱስ ክርስቶስን የመጣበትን ዓላማ ወደሚፈጽምበት ትረካ እያንደረደሩ እንመለከታለን። እና እስኪ ስለሱም ወንጌልን አንስተን ይህንን መተው የምንችልበት ሁኔታ ያለ አይመስለኝም እና እስኪ ስለሱ የተወሰነ ነገር እንነጋገር። ቅድም አንደኛውን ነጥብ ስናነሳ የአብርሃምን ጠቅሶ ስለ ወንጌሉ ያብራራበትን የጳውሎስን ክፍል አንስተን ነበር አይደል? እንግዲህ ከአብርሃም የጀመረ ጉዳይ ከሆነ አሁንም መስቀሉንም ስናወራ ወንጌሉ ደግሞ የበለጠ እውን የሆነበት የተገለጠበት እኛ አሁን አቴን ያደረግነው የያዝነውን ሙሉ ስዕል እንድናገኝ የሆነበት አጋጣሚ የመስቀሉ እውነታ ነው፣ የመስቀሉ አጋጣሚ ነው፣ ያ ክስተት ነው እና ያንን ክስተት አሁንም
ልክ ወንጌልን ስናብራራ ከኋላ ያለውን መጣል እንደማንችል ቅድም እንዳነሳ ነው መስቀሉንም ስናነሳ ከኋላ ያለውን ረጅሙን ታሪክ መጣል እንችላለን ብዬ አላስብም። ራሱ መስቀሉ ምንድነው? ለምንድነው ኢየሱስ ለእንደዚህ አይነት ተልእኮ የመጣው? ከዛ ደግሞ ምንድነው የፈጸመውስ የሚለውን ጥያቄ ለመመለስ ብንሄድ ከኋላ ያለውን ረጅም መስመር ጥለን እሱ ማብራራት እንችላለን ብዬ አላስብም። ስለዚህ አብርሃም የእስራኤል ሕዝብ አባት እግዚአብሔር የጠራው ከዛ አልቲሜትሊ ደግሞ በመሲሁ በኩል የእግዚአብሔር ቤተሰብ ለሆኑ ሁሉ አባት የሆነ ጳውሎስ በገላትያ 3ም በሮሜ 4ም እንደሚነግረን ማለት ነው የአብርሃም ቤተሰብ መሆን በጣም ሰፊ ነገር እንደሆነ በጣም ሰፊ ቤተሰብ ውስጥ አባል መሆን የእግዚአብሔር ቤተሰብ ውስጥ አባል መሆን ስፍራ ማግኘት እንደሆነ ነው የሚያሳየና ያ ስፍራ ማግኘት የተጀመረው ከአብርሃም ጋር በኢስታብሊሽ በተደረገው በተመሰረተው ኪዳን እና እሱን ኪዳን የምናገኘው እንግዲህ የመጀመሪያው መጽሐፍ ቅዱሳችን የመጀመሪያው መጽሐፍ ላይ ነው። አብርሃም የተጠራበት ጥሪ ደግሞ ዓላማው ምንድነው ስንል ተልእኮ አለው። ከዛ ደግሞ የተጠራበት ደግሞ ምክንያት አለው። ምክንያቱ ቀድሞ የተሰራውን በአዳም ምክንያት የመጣውን ኃጢአት ሪቨርስ ለማድረግ ነው። ያንን ኃጢአት ለመሻር ነው። ያንን ኃጢአት ኃይሉን ለመስበር ነው። እግዚአብሔር አዲስን ኪዳን ገብቶ ከዛ ደግሞ ለአሕዛብ ሁሉ ሊባረኩ በሚችሉበትን ኮንቴክስት ሊፈጥር ከአብርሃም ጋር ኪዳንን ሲመሰረት እናያለን። እና እሱ በጣም በረጅም መስመር ውስጥ ነው የመጣው። አብርሃም የሚባል አንድ ሰው ብቻ አይደለም የምናየው። እሱን ተከትሎ የመጡ የእስራኤል ሕዝብ አለ። በጣም በተለያየ ሂስቶሪካል መስመር ውስጥ ያለፉ ወደ ግብፅ ሲወርዱ ሲወጡ፣ ከዛ ወደ ምድራቸው ሲመጡ፣ ንጉሥ ሲያነግሱ፣ የተለያዩ ነገስታት ሲፈራረቁ፣ ከዛ ለሁለት ሲከፈሉ፣ ወደ ግዞት ሲሄዱ ሲመለሱ፣ በተስፋ መቁረጥ ሲቀመጡ፣ ከዛ በጣም ግን የሚያስደንቁ ትልልቅ ትንቢቶች ፕሮሚሶች በነቢያቶች ሲነገራቸው ምናምን እናያለን። በጣም ሰፊ መስመር እና እነሱን ሁሉ መስመሮች በስርዓቱ የቀጣጠለን እንደሆነ መጨረሻ ላይ የሚያመጣን ወደ መስቀሉ እውነታ ነው። የመስቀሉ እውነታ ምንድነውስ ብለን ደግሞ የጀመርን ከሆነ ጥያቄያችንን መልሶ የሚወስድን ወደዚሁ መስመር ነው። ማለት መስቀሉ አቺቭ ያደረገው ወይም መስቀሉ ያደረገው ያሳካው እውነታ ከኋላ የነበረውን ጥያቄ ነው። ከኋላ የነበረው ጥያቄ እንግዲህ በጣም ትልቅ ተስፋ ነው። በጣም ትልቅ ኪዳን ነው። እግዚአብሔር ወደ ዓለሙ የገባውን ኃጢአት የሰውን ልጅ መላ ዓለሙን የሰበረው ያዳሸቀውን ያንን ክፉ ነገር እንደገና ሪቨርስ ለማድረግ ነው ኪዳን የመሰረተው። ከዛ በሚገርም ተስፋ ውስጥ ምልክቶች እያሳያቸው ነቢያት እየላከላቸው ሕጉን እየሰጣቸው በጣም ታላላቅ ተአምራት እያደረገ በብዙ ምልክቶች በሳይን ፖስትስ ያንን መስቀል ሲጠቁም ነበር የቆየው። መጨረሻ ላይ የእስራኤል ሕዝብ ደግሞ በብዙ ተስፋ መቁረጥ ውስጥ በብዙ ደግሞ ትልልቅ ተስፋዎች በእጁ ይዞ ግን መቼ ነው የሚሆነው በሚል አይነት ስብስብ ባለ የኮንቴክስት ውስጥ ተቀምጦ ነው የምናየው እና ያንን ትልቅ ጥያቄ ያንን ትልቅ ተስፋ መቁረጥ፣ ግራ መጋባት፣ ትልቅ ተስፋ ይዞ ግን በወደቀ አይነት ልብ ውስጥ የተቀመጠን ማህበረሰብ ጥያቄ የተሰጠበት አጋጣሚ ነው። መስቀሉ ይሄንን ይመልስልናል። ጳውሎስም የሚናገረው ይሄንን ነው። መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ነው የሚለው እና ክርስቶስ ሞተ ድንገት አይደለም የሞተው መጽሐፍ እንደሚል ነው። ከዛ መጽሐፍ ደግሞ የሚለው መጽሐፍ አልፎ አልፎ የሆኑ ጥቅሶች የሆነ ቦታ ላይ የተቀመጡ ጥቅሶች ምናምን እንደሚሉት አይደለም። አጠቃላይ መጽሐፍ ቅዱስ እውነታ እንደሚናገረው ነው። አንድ በጣም ትልቁ የእግዚአብሔር ተስፋ የተፈጸመበት የኪዳኑ መሰረታዊ ምክንያት ምላሽ ያገኘበት ክስተት ነው መስቀሉ። አንድ ሁለተኛ ነገር ደግሞ ኢየሱስ ክርስቶስ አርአያ የሆነበት የእግዚአብሔርን መንግስት ምንነት የገለጠበት ያስተማረበት፣ ከዛ የእግዚአብሔርን መንግስት ደግሞ ፓራዳይም የሰጠበት። እንግዲህ ያንን የእግዚአብሔር መንግስት ንጉሱን ተከትለው የዛ መንግስት አባል የሆኑ እንዴት መኖር አለባቸው የሚለውን ነገር በመስቀል ፓራዳይም ነው ምሳሌ አድርጎ የሰጣቸው። እንግዲህ ቅድም ስትናገር ነበር ያ መስቀል ምንም እንኳን አንድ ክስተት ቢሆን በታሪክ ውስጥ ግን የኢየሱስን ሕይወት ያየን እንደሆነ የዛ ምልክት አካል ነው። የዛ ክስተት የዛ ዋነኛው ኢቨንት አካል ሆኖ ነው የምናየው። ከድሆች ጋር አሶሼት ሲያደርግ፣ ከተጣሉ ሰዎች ጋር አሶሼት ሲያደርግ፣ በዛ ዘመን በነበረው የክብር፣ የኃይል፣ የስልጣን፣ የብልጥግና ምናምን ትርጉሞች ሳይያዝ የራሱን ትርጉም ወይም በመስቀሉ ፓራዳይም ሪዲፋይን እያደረጋቸው የመጣበትን የህይወት ስርዓት ነው የምናየው እና እሱን ነው ደግሞ መስቀሉን መጨረሻ ላይ ሰጠን። በጣም ትልቅ ምሳሌ መሆን
የሚችል ነው በዚህ አግባብ ማለት ነው። እና ሌላው ደግሞ እንግዲህ ዓለማት በሙሉ ደግሞ የተነኩበት ነው። የሰው ልጆች ጉዳይ ብቻ አይደለም መስቀል። ኦፍ ኮርስ ኃጢአት የመጣው በሰው ዘር ነው። ከዛ ግን የተረበሸው መላ ዓለሙ ነው። ከእግዚአብሔር ኮንሲኩዌንሱ ለሁሉም ደርሷል። ለተፈጠረው ዓለም ሁሉ እግዚአብሔር ያው አድርጎ ለሰራው ዓለም በሙሉ ውጤቱ ደርሷል፣ ተበላሽቷል፣ ዲስራፕትድ ሆኗል እና እሱን ሪቨርስ ያደረገበት ነው መስቀሉ። ስለዚህ እኚህ ሁሉ መልካም የምስራቾች የታጨቁበት ከመሆኑ የተነሳ ከወንጌል ነጥለን ማብራራት አንችልም። ወንጌል የምስራች ነው ካልን መስቀሉ በጣም የማዕት የምስራቾችን ያዙ። ረጅም መስመሩ ሲጠበቅ የቆየን ተስፋ አሳክቷል። አጌን ደግሞ አዲስ ደግሞ ሪዲፋይን የተደረገ የእግዚአብሔርን የመንግስት ሚስጥር ላይፍ ስታይል ፓራዳይም የሆነበትን ሚስጥር የምናገኝበት ነው። ከዛ አጌን መላ ዓለሙ ደግሞ የተነካበት ነው። ስለዚህ ወንጌሉን ከዛ ነጥለን ማየት እንችላለን ብዬ ነው ያላስብም። ምናልባት ወደኋላ መለስ ብለን ካየነው ስለ መስቀል እንግዲህ በእግዚአብሔር በሰጠው ታሪክ ውስጥ የመቤዠት ታሪክ ውስጥ ደምቆ የሚታይ ነው በተለያዩ ምልክቶች ማለት ነው። ቀደም ይሄ ሳይን ፖስቶች ያልካቸው በተለያዩ መልኩ ተቀምጠው እንመለከታለን። በሕግ ውስጥ እንመለከታለን። እስራኤል ከግብፅ ወደ ከነዓን በሚገባበት መንገድ እንመለከታለን። ከዛ በነቢያት ደግሞ እንደ ተስፋ ሲሰጥ የነበረው አጠባበቅ ላይ እንመለከታለን። ለምሳሌ በሕግ ውስጥ ከመስዋዕት ጋር ተያይዞ መስቀልን መመልከት እንችላለን አይደል? ኢየሱስ ክርስቶስ እንደ እግዚአብሔር በግ የቀረበበት በአዲስ ኪዳን ምንባባት ላይ አንዱ ለዛ ነው። ከዛ ጋር ይገናኛል። ግዴታ እሱ ብቻ ነው ማለት ሳይሆን ከዛ ጋር የሚገናኝ ነው። የኃጢአትን አስወጋጅ ሆኖ ኃጢአትን ይቅር የሚል ሆኖ የቀረበው ከክህነት ስርዓቱ ጋር ከመስዋዕቱ ጋር ከመሰዊያው ጋር ራሱ ከቤተ መቅደሱ ጋር ከእያንዳንዱ ጋር የሄደው አንዱ የመስቀል አመላካችም ጭምር ስለሆነ ማለት ነው። ይህንም በደንብ መመልከት እንችላለን። ከነዓን ደግሞ ሲሄዱ እባብ ነድፏቸው ሙሴ ያስቀመጠው ኢየሱስ ክርስቶስ ያነሳው ያ ታሪክ ለሁሉም ከፍ ብሎ የሚታየው ማለት ነው። እሱን መመልከት እንችላለን። ሌሎችም አሁን ኢሳያስ መሲሁን የሚያቀርቡበትን መንገድ ስቅዩ ሎሌ ነው የሕማም ሰው ነው እያሉ የሚያቀርቡበት መንገድ ከኢየሱስ ክርስቶስ መከራና ይሄ የሚመጣው መሲህ ጀግና ወይንም ይሄ በወቅቱ የነበረውን የፖለቲካል ትርጓሜ ፖለቲካዊ ጀግንነት የሚሞላ ሳይሆን እንደውም እየተሰቃየ እያገለገለ ልክ ማርቆስ እንደሚለን እያገለገለ ራሱን ደግሞ አሳልፎ የሚሰጥ በፈቃዱ ሆነ ብሎ አስቦበት እንደሆነ ነው የሚነግሩንና የተለያዩ ምልክቶች አሉ የሚለው ላይ ይህንን ለመጨመር ነው። ስለዚህ የኢየሱስ ክርስቶስን መስቀል የቅዱሳት መጽሐፍት ማዕከል ሆኖ ነው የምናገኘው አይደለ? ምክንያቱም እግዚአብሔር ዓለሙን ትክክል ያደርግ ዘንድ ወይንም ይሄ ስምረት ይኖረው ዘንድ መላው ዓለሙን ያድስ ዘንድ እግዚአብሔር የመረጠው መንገድ የመስቀልን መንገድ ነው። እንግዲህ ሌላ መንገድን አልመረጠም፣ ሌላ መዳኛንም አላኖረም። እዛ ላይ የእግዚአብሔር መንግስት እውን ሲሆን እውን የሆነው በኢየሱስ ክርስቶስ መከራ ውስጥ ነው እና መከራው ምን ያህል ሲግኒፊካንት ነው፣ ምን ያህል በጣም አስፈላጊ ነው እና ደግሞ ለምንስ መረጠው የሚለውን ጥያቄዎች ማንሳት የሚኖርብን ይመስለኛል። የመከራውን አስፈላጊነት የወንጌላት ጸሐፊዎች በደንብ አበክረው ይነግሩናል። ጳውሎስም የእግዚአብሔር ኃይል የተገለጠበት እንደሆነ ይነግረናል። ማለት ሁሉ ነገር ታጭቆ ያለው መከራው ውስጥ ኢየሱስ ክርስቶስ ዓለም የምታፍርበት ውስጥ እንዳለ ይነግረናል እና ለምንድን ነው እግዚአብሔር ይህንን የመከራ መንገድ የመረጠው ወይንም ልጁን አሳልፎ ለመከራ የሰጠው ወይንም በሙልትማን ቋንቋ አምላክ ለምን ተሰቀለ፣ ለምን መከራ መቀበል አስፈለገው የሚለውን በተወሰነ መንገድ ማንሳት ልክ ነው። ተቀምጧል በቅዱሳት መጽሐፍት ልብ ውስጥ አለ እንዳለ እየተሰናሰለ አይደል? ይሄ ፍሎን እየጠበቀ የሄደ ነገር ነው። ዝም ብሎ ብልጭ ያለ አይደለም። ግን ለምንድን ነው እግዚአብሔር ይሄንን መንገድ የመረጠው የሚለውም ደግሞ በዚሁ የእግዚአብሔር
የመስቀልን መንገድ ሊያስረዳ በወደደበት መንገድ አብራርቶታል ብዬ አስባለሁና የተወሰነ እሱንም ማውራት የሚያስፈልገን ይመስለኛል። መስቀልን አውርተን የመስቀልን አስፈላጊነት ሳናነሳ እንዳናልፍ ማለት ነው። እኔ አንደኛው የሚመስለኝ እንግዲህ አሁን ሳይን ፖስቶቹንም እየጠቀስክ ስለነበረ እንደ ምልክት ከሚያገለግሉን ብሉይ ኪዳን ላይ ከተቀመጡ ነገሮች መካከል አንደኛው ራሱ የእግዚአብሔር ባህሪ ነው። መስቀሉም ደግሞ እግዚአብሔር ለምንድን ነው ይህንን መንገድ የወደደው? ቅድም ያነሳናቸውን ችግሮች ዲል ለማድረግ ለምን በዚህ መልኩ መምጣት ወደደ ካልን አሁንም መልሳችን የእግዚአብሔር ባህሪ ስለሆነ ነው የሚል ነው እንጂ እግዚአብሔር ረጅም ዓመት አጠቃላይ ዓለም እና ሲስተም ዓለም ውስጥ ያለው ሲስተም እና በዓለም ያሉ ገዢዎች የሚጠቀሙበትን ስርዓት ተጠቅሞ እየተጠቀመ ሲቆይ ከርሞ ከዛ ከዕለታት አንድ ቀን ወይ በሆነኛው አንድ ክስተት ላይ ደካማ በሆነ መንገድ በጣ ምናምን ብለን አይደለም ስለ እግዚአብሔር የምንናገረው። እግዚአብሔር ያንን መንገድ የመረጠ እንደሆነ ከብሉይ ኪዳን ከመጀመሪያዎቹ ገጾች ጀምሮ ነው የምናየው። ሰውን ሲፈጥር፣ ከዛ ሰውን ሲወድድ፣ ከዛ ደግሞ ዝቅ እያለ ደግሞ ከሰው ጋር ህብረትን ሲመሰረት ኢቭን ከወደቁ በኋላ እንኳን የመዳንን ተስፋ ለመስጠት ዝቅ ብሎ ሲመጣ እናያለን። ማንም ያላያቸውን ሰዎች ነው ካሉበት አካባቢ ኪዳኑን ትልቁን አጀንዳ ለመፈጸም ደግሞ ዝቅ ብሎ መጥቶ የጠራቸው። ከዛ የእስራኤል ህዝብም ደግሞ በዙሪያው ካሉ ህዝቦች በጣም ደካማ የሚባል ህዝብ ነበረ። እነሱንም ሰብስቦ አምጥቶ የእርሱ ካህናት እንዲሆኑ ኢንስትሩመንት እንዲሆኑ የመረጣቸው ራሱ እግዚአብሔር ነው። ማለት ይሄ የፓወር ዴፊኒሽኑ የኃይል የስልጣን የታላቅነት ምናምን እግዚአብሔር መስቀሉ ላይ ጀመረው ብቻ አይደለም ለማለት ነው። እና ቀድሞም የነበረ ነው። እግዚአብሔር ደካማ በሆነ ነገር ከዓለም በተናቀው ነገር ከዛ ደግሞ ዝቅ እያለ ደግሞ የመጣ በመካከል በሰዎች መካከል በተናቁ መካከል ሲሰራ ነው የቆየው። እግዚአብሔርም መጽሐፍ ቅዱስ ኢንታየር ባይብል እንደዛ ነው የሚያሳየን። ስለዚህ ራሱ እግዚአብሔር ምልክት እየሆነ ነበረ ለመስቀሉ። አንድ ከሳይን ፖስት አንጻር ራሱ እግዚአብሔርን ማየት እንችላለን። ሁለት ደግሞ አሁን ላነሳው ጥያቄ መስቀሉ ለምን እንደዚህ ሆነ፣ እግዚአብሔር በዚህ መልኩ ለምን ዲል ማድረግ ወደደ ስንልም ምን መልሰው ምላሽ የእግዚአብሔር ባህሪ ስለሆነ ነው። that's the very nature of እግዚአብሔር ማለት ነው። ስለዚህ እግዚአብሔር እንደዛ ነበረ ሲሰራ የነበረው ዝቅ እያለ የወረደ ከደካሞች ጋር እነሱን መሳሪያ እያደረገ የተጠቀመ አጌን ደግሞ ሌሎቹንም የተጠቀማቸው ብዙ ኢንስትሩመንቶች ከዛ ደግሞ ሳይን ፖስት ሳሉ ቅድም እንዳነሳ ምልክት የሚሰጡ ወደ መስቀሉ የሚጠቁሙ ህጉን ማንሳት እንችላለን። እንደገና ደግሞ መስቀሉን ማን ነው ቤተ መቅደሱን ማንሳት እንችላለን። እነኚህ ነገሮች ከመምጣታቸው አስቀድሞ የነበረውን አዳምና ሔዋን የኖሩበትን ኤደን ገነት እናያለን። የእግዚአብሔር ክብር የሞላበትን ቦታ የእግዚአብሔር ሙሉ መገኘት ያለበትን ቦታ እናያለን። እነኚህ ሁሉ ነገሮች የሚያሳዩት እግዚአብሔር ከሰው ጋር ኮሚኒኬት የሚያደርግበት ወይም ከሰው ጋር ህብረት የሚያደርግበት ሰውን የሚያገኝበት ሚንሶች ነበሩ ወይም ኮኔክተርስ ነበሩ፣ አገናኞች ነበሩ። እነኚህ እንደ ምልክት አገልግሏል። መጽሐፍ ቅዱስ ላይ ብሉይ ኪዳን ስናጠና ቤተ መቅደስ ውስጥ እግዚአብሔር ክብር አለ፣ እግዚአብሔር አለ። ህጉ የሚጠቁመው ያንን ነው። አዲስ ኪዳን ላይም ስናይ ህጉ ምን ሰራ ስንል ይህንን ነበር ሲጠቁም የነበረው ነው የሚሉት እነ ጳውሎስ፣ ሌሎቹም የኢየሱስ ተከታዮች። ራሱ ደግሞ የእግዚአብሔር ህዝብ ደግሞ ለተቀረው ዓለም ምልክት እንዲሆን የእግዚአብሔርን ምልክት ተሸክሞ የክህነትን አገልግሎት እንዲያገለግል ነበር የተመረጠው። ስለዚህ በመስቀል የተሰራው ለምሳሌ አንደኛው ስራ እግዚአብሔር ከደካማው ከወደቀው በኃጢአት ከተበላሸው ዓለም ጋር አሶሼት ማድረጉ አይደል፣ መውረዱን አይደል የሚያሳየው፣ አብሮ መሆኑን አይደል የሚያሳየው። እሱኛው አብሮነት መስቀል ላይ የተጀመረ ብቻ አልነበረም፣ ቀድሞ የነበረ ነው። በህጉ በኩል ከእስራኤል ህዝብ ጋር ኮሚኒኬት ሲያደርግ ነበረ። መቅደስ ውስጥ በሚገለጠው እግዚአብሔር ክብር የመጡ እግዚአብሔርን ያገኙት ነበር። በእስራኤል ህዝብ መካከል ባለው ደግሞ መገኘቱ የተቀረው ዓለም እንዲባረክ እግዚአብሔር ምክንያትን አስቀምጦ ነበረ። እነኚህ ሁሉ ነገሮች እግዚአብሔር እንዴት ሲሰራ እንደቆየ የሚያሳዩ ናቸው። ስለዚህ ባህሪውን በደንብ ፍንትው አድርገው ገልጦ ያሳዩናል ብዬ አስባለሁ። መጽሐፍ ቅዱስ ዮሐንስ ወንጌል መጀመሪያው ላይ ቃልም ስጋ ሆነ ጸጋና እውነትንም ተሞልቶ አደረ የሚለው የመጀመሪያውን የአዲስ ኪዳን በተጻፈበት በመጀመሪያው ቋንቋ ላይ ደኮነ የሚል ትርጉም ነው ያለው አይደል። ተበርናክልድ ሆነ በብሉይ ኪዳን የነበረውን የእግዚአብሔር መገኘት ያለበትን ድንኳን በምድረ በዳ ሲዞሩ የነበረውን ያንን ድንኳን ያንን ቃል ነው የሚጠቀመውና በህዝቡ መካከል ሆነ ነው የሚለውና እሱ ያ መሆን ያ አሶሼት ማድረግ ያ አንድነት ያ ህብረት ማድረግ
ቀድሞም በተለያዩ ምልክቶች ሲታይ የቆየ ነው። ስለዚህ አሁን ሳይንፖስት ሲባል እግዚአብሔርን አውጥተን ትንንሽ ነገሮችን እዛ በቤተ መቅደስ ውስጥ የሚካሄዱትን ስርዓቶች ቅድም የጠቀስካቸው ኦፍ ኮርስ በደንብ ሳይንፖስትስ ናቸው እነኚህ የመስዋዕት ስርዓቱ መቅደሱ ምናምን በጣም ብዙ ነገሮች ግን ራሱ የእግዚአብሔር ባህሪ ከዛ ደግሞ የተጠቀመውም ህዝብ እነኚህ ዋነኛ ነገሮች ሁሉ የእግዚአብሔርን ባህሪ በደንብ አድርጎ ያሳያሉ። ለምን ሆነ የሚለውንም ምላሽ እዛ ውስጥ እናገኛለን ብዬ አስባለሁ። እግዚአብሔር ግን በአዋራጁ መንገድ ነው መገለጥ የወደደው። ስለ ወንጌል እያወራን አይደል? ወንጌል እውን የሆነው ወይንም ታላቁ ድነትም የእግዚአብሔር መንግስት እውን የሆነው በዚህ በኢየሱስ ክርስቶስ መከራ ነው፣ የመስቀል ሞት ነው እና ብሩስ ሼሊ የሚለው በጣም ሁል ጊዜ ከአይምሮዬ የማይጠፋ እንትን ነው። ክርስትና ሙጭጭ ያለበት ወይንም የተጣበቀው የአምላኩን መከራና ፍዳ ላይ ነው። ይሄ አምላኩን የሚያዋርደው ነገር ላይ ነው ሙጭጭ ያለው ይላል። ምክንያቱም የእግዚአብሔር መገለጥ በትክክል የሰራው ወይንም በትክክል እውን የሆነው የተተገበረው መስቀሉ ላይ በመሆኑ ማለት ነውና በጣም ስቃይ ያለበት መንገድ ነው። በጣም ክፋት እኩይ ያለበት መንገድ ነው። ምናልባት በወቅቱ አቬለብል የሆነው የመጨረሻው ማሰቃያ መንገድ ነው እና በጣም አድካሚ አገዳደል ነው ለገዳዩም ለሟቹም ማለት ነው። በአይኖ ፖለቲካል ምናምን ነገሮች አሶሺየት ይደረጋል። ግን አንድ መሰረታዊ ነገር የእግዚአብሔር መንግስትን ወይንም እግዚአብሔር መሲሁን ልኮ ዓለሙን የታረቀበትን መንገድ አንዱ መስቀል ነው ማለት በጣም ያለ መስቀል ምንም ማሰብ ማንችለው ደረጃ ድረስ ማለት ነው። ብሩስ ሼሊ አንድ የሚናገረው ነገር ብዙ ጊዜ የሚደንቀኝ የምጠቅሰው እንትን አለ። ክርስትና የአምላኩ ውርደት ላይ ሙጭጭ ያለ እምነት ነው ይላል። የአምላኩ የመስቀል መከራና ውርደት ላይ በቃ ያለሱ የለኝም ያለ እምነት ነው ይላል እና እግዚአብሔር ይህንን መንገድ ነው የመረጠው። ይህንን መንገድ ከባህሪው አንጻር ልክ እንዳልከው መርጧል። ግን ሌሎችም ነገሮችን ማለት መስቀል ላይ ስለዋለው ክርስቶስም የሚነግረን አለ፣ ስለ ራሱ ስለ ወንጌሉም የሚነግረን ምልክት አለ ብዬ ደግሞ አስባለሁ እና ስለዚህ የእግዚአብሔር የማዳን ሐሳብ የእግዚአብሔር መንግስት ሐሳብ እውን የሆነው በመስቀሉ መንገድ በመስቀሉ አክቲቪቲ ነው ማለት ያ ነው በጣም መሰረታዊው እና ስለዚህ መስቀሉን የምንበይንበት መንገድ መስቀሉን የምንረዳበት መንገድ ክርስትናንም የምንረዳበት ወንጌልንም የምንረዳበት መንገድ እንደሆነ ማሰብ መቻል አለብን ብዬ አስባለሁ። ምክንያቱም እግዚአብሔር ሁሉን ነገር አዲስ አረጋለሁ ብሎ የገባውን የትድግና ይሄ ተስፋውን ታደጋለሁ ብሎ ገብቶ የለ እግዚአብሔር እነዚህ ነቢያት መጽሐፍት ላይ የምናነበው አንዱ የእግዚአብሔር ትድግና ነው እና የመታደጉን ተስፋ እውን ያደረገው ወይንም ምልክት ያደረገው ይህንን የመስቀል እና የልጁን ሞት ነው። መከራውንና መስቀሉን ስቃዩን ነው ያደረገው። ማርቆስ ላይ አንድ ኢየሱስ ክርስቶስ ስለ ምልክት ሲያነሳ ከዚህ ሌላ ምልክት እንደሌለ ለማንሳት አንድ ጌታ ለባሪያዎቹ መሬት መስጠቱን መመለሱን ከዛ የተለያዩ መልእክተኞቹን መላኩን በመጨረሻ ልጁን መላኩን ይናገራል። ከዛ ልጁንም መግደላቸውን ይናገራል እና ከዚህ ውጪ ሌላ ትልቅ የነገረ ፍጻሜ ስካቶሎጂካል ምልክት የለም የሚልንም ምልክት ይሰጠናል። ስለዚህ የኢየሱስ ክርስቶስ ሞትን በአግባቡ ካላሰብን በአግባቡ ካልተረዳ ነው አንደኛ ከወንጌልም ጋር ነው የምንተላለፈው። ምክንያቱም ይሄ ኑሮም ይሄ እምነትም የጀመረው እዛ ላይ ስለሆነ ማለት ነው እና እግዚአብሔር ይህንን መንገድ ነው የመረጠው፣ ይህንን የሚያሰቃይ መንገድ። ምናልባት አንድ ከመስቀል ጋር በተያያዘ ማሰብ ያለብን ነገር ብዙ ጊዜ ስለ መስቀል ስናወራ ይሄ ስሜቶቻችንን ይሄን ባግጥም እንዲለን ምናምን የምናረጋቸው እንትኖች አሉ። እውነት ነው፣ በጣም ፔንፉል እንደሆነ ይታወቃል አይደል? ለዛ ነው ከፔንፉልነቱ የተነሳ
አካባቢው ራሱ በጣም ሰዎች ሊቀርቡት የሚወዱት ልክ አሁን እኛ መስቀል ከአንገታችን ላይ ምናምን እንደምናደርገው የጌጥ ምልክት ሊሆን እንትንም ሽታው እንኳን የማያስጠጋ ነው አይደለ? በጣም ስቃይ ያለበት በጠራራ ፀሐይ የሚደረግ በፍልስጤም አካባቢ በጣም ቆዳ የሚሸትበት ሰው ራሱ መቆጣጠር በጣም ብቻ ኢሞሽናል የሚያደርግ ነው። እውነት ነው። ነገር ግን ነገረ መለኮታዊ ሀሳቡን ደግሞ መረዳት ደግሞ መቻል አለብን። ይሄ ስሜታዊ ከመሆን ባሻገር እግዚአብሔር መስቀል ላይ ምንድነው የሰራው የሚለውን መረዳት መቻል አለብን። እንግዲህ አንዱ ቅዱሳት መጽሐፍት የሚነግሩን እግዚአብሔር ዓለሙን ከራሱ ጋር እንዳስታረቀ በዚህ መስቀል ነግረውናል። ይህንን መስቀል የመረጠበት ምክንያት አንዱ እግዚአብሔር ፍቅር፣ ቅድም ስለ ባህሪ ያነሳው እግዚአብሔር አንዱ ማንነቱ የሚወድ አምላክ ስለሆነ ስለዚህ የገባውን ተስፋ ደግሞ ይፈጽም ዘንድ በኢየሱስ ክርስቶስ መስቀል ዓለሙን ታርቆታል የሚል መልእክት አለን አይደል? መስቀሉን የምንለው እሱ ነው። ሌላው ደግሞ ጠላትነትን አስወግዶበታል የሚለውን ነው። ምክንያቱም ውድቀት ቅድም እንደተነሳው ያላጠፋው ነገር የለም አይደለ? በከፊል አይደለም የጠፋ ነው። በቃ መላ ዓለሙ ጠፍቷል። የሆነ ከፍጥረት ሰው ብቻ አይደለም የጠፋው፣ የሆነ ምናምን እንዳለ ነው የጠፋው አይደል? እግዚአብሔርም ክብር ጎድሎታል። ስለዚህ እግዚአብሔር ያንን ለመመለስ የተጠቀመው በመስቀሉ በመሆኑ በመስቀሉ በኩል ጠላትነትን አስወግዷል ማለት ነው። ጳውሎስ የሚነግረን አንዱ እሱ ነው። ኤፌሶን ምዕራፍ 2 ላይ አይደለ? ጠላትነትን ገድሎታል፣ ኢነሚቲ ተወግዷል የሚለውን ማለት ነው። እና የመስቀሉ ላይ የተደረጉ በመስቀሉ ምክንያት የመጡ ትሩፋቶችንም አብረን ማሰብ መቻል አለብን። እግዚአብሔር አብሮን ቅድም የዮሐንስ ወንጌልን ያነሳው እግዚአብሔር በመካከላችን አደረ አይደል? አማኑኤል ተባለ። እግዚአብሔር ከኛ ጋር ሆነ ማለት ከኛ ጋር አልነበረም ማለት ነው። በኃጢአት ምክንያት ከኛ ውጪ ነበረ፣ ከኛ ርቆ ነበር። አሁን ግን ከኛ ጋር ሆነ፣ በመካከላችን አደረ የሚለን ሐሳቦች በብዙ መንገድ መተርጎም ይችላል። የተወሰኑ ነጥቦችን ነው ለማንሳት የሞከርኩት። በጣም ጥሩ ፖይንቶችን ያነሳውን የሚያሰብኩ ነበረ። መስቀሉ እንግዲህ በጣም አስደናቂ ነገር ነው። የክርስትና እምብርት ነው፣ ዋነኛ ጉዳይ ነው፣ ማጠንጠኛ ነው። መስቀሉ ነው ብዙ ነገሮቻችን ሪዲፋይን ያደረገው። የመጽሐፍ ቅዱስ የእግዚአብሔርን ሀሳብ የምንረዳበትን ፍሬምወርክ በአጠቃላይ የቀየረብን ብዬ የማስበውና መዝሙር አለ፣ የቆየ መዝሙር ሁላችን የምንወደው ይሄ እዩት ኢየሱስን መስቀሉ ማማሩን ለተመራመረው ብዙ ነው ሚስጥሩ ይላል። አዎ በጣም ብዙ ነው ሚስጥሩ። እንግዲህ መለኮታዊ ሚስጥር ነው ውስጡ ያለው የታጨቀው። እና ደግሞ በጣም ብዙዎች በታሪክ ውስጥ የተለያየ አይነት ምርምር አድርገዋል ስለ መስቀሉ እውነት ምንድን ነው። መስቀሉ ራሱ እግዚአብሔር ለምን ይህን መንገድ መረጠ፣ ምንድነው የሚነግረን፣ ከዛ ምን አደረገበት የሚለው በከፍ ባሉ የመጽሐፍ ቅዱስ ጥናት ደረጃ በተለያየ አይነት ሞዴል ፍሬምወርክ ተቀርጸው መስቀሉ ይህንን ነው የሚያሳየው እና የሚሉ የተለያዩ አይነት ፕሮፖዛሎችን እናነባለን። ለምሳሌ አንዳንዱ ስታነሳት እዚህ ጋር ነበር። ለምሳሌ አንዳንድ ሰው የእግዚአብሔር ከህዝቡ ጋር ከፈጠረው ዓለም ጋር አሶሺየት ያደረገበት ነው፣ መጥቶ ራሱን አይደንቲፋይ ያደረገበት ነው። ስለዚህ ፓርቲሲፔት ያደረገበት ነውና ፓርቲሲፔሽኒስት የሚባል ሞዴል ዴቨሎፕ አድርገው በቃ ስለዚህ ተሳትፎን ነው የሚያሳየው፣ አብሮ መሆኑን ነው የሚያሳየው። መስቀሉ አጠቃላይ በቃ እውነታው ይሄ ነው፣ ይሄን ነው መረዳት ያለብን ብለው እንደዚህ አይነት ፍሬምወርክ ይሰራሉ። አንዳንዱ ደግሞ እንግዲህ በጣም ዋይድሊ በተለይ ደግሞ በወንጌላውያን አማኞች መካከል የሚታሰበው የቅጣትን መሰረት ያደረገ የውክልና ስራ እንደሆነ መስቀሉ እንደዛ ፔናል ሰብስቲቱሽናሪ አቶንመንት ማለት ነው እና መስዋዕታዊ ነው። ከዛ ግን ቅጣትን መሰረት ያደረገ ነው። ከዛ ደግሞ ሰብስቲቲዩት አድርጎ ነው እኛን ተክቶ ነው። ቅጣትን መሰረት ያደረገ ምትካዊ ሞት ነው። ለእግዚአብሔር የቀረበ ልክ በመስዋዕት ላይ የነበረው አይነት በግ ዋኖስ ምናምን ይቀርብ እንደነበረው ኃጢአቱ ትራንስፈር ይደረግ እንደነበረው፣ ስለዚህ አሁን ደግሞ ኢየሱስ ላይ ኃጢአት አደረገው። እኛ በእኛ የነበረውን የእኛን ኃጢአት ወሰደው፣ ትራንስፈር ተደረገ። ይሄኛው አሁን ፔናል ሰብስቲቱሽናሪ አቶንመንት ይባላል እና በዚህ አስተሳሰብ መሰረት
ሰው ሁሉ ላይ ከፍተኛ የሆነ እግዚአብሔር ቁጣ ሰው መሸከም የማይችለው ቢር ማድረግ የማይችለው የእግዚአብሔር ቁጣ ሊያርፍ ነበር። በመካከል ገባ እግዚአብሔር ልጅ ራሱ። ከዛ ምትካዊ ሞት ሞቶ አዳነን። ስለዚህ ቁጣን በደንብ ኢንፋሳይዝ ያደርጋል። ኦፍ ኮርስ ፍቅርንም አይጥልም። ከዛ ፍቅርና ቁጣ የታረቁበት እግዚአብሔር ፍትህና እግዚአብሔር ደግሞ ፍቅር የታረቁበት ቦታ ነው ይላሉ። አንዳንዱ ደግሞ አይ በፍጹም ዋናነት የእግዚአብሔር አሸናፊነት የእግዚአብሔር ድል አድራጊነት የታየበት ነው እና ክርስቶስ ነው ደግሞ ያንን ድል ያደረገው እና ክርስቶስ ቪክቶር ይባላልና በቃ ቪክትሪው የታየበት የተገለጠበት ነው ሚሉ አሉ። ምስኪን ሆኖ ማለት ነው። ምስኪን ሆኖ በቅድም ባወራናቸው መንገድ ሆኖ ቅድም ባወራናቸው አሸናፊ ቪክትሪ ወይንም አሸናፊነትን በዓለም መንገድ ሳይሆን ጎራዴ በመናምን በሚበይንበት መንገድ ሳይሆን ራሱን ሰጥቶ እግዚአብሔር በሆነው መንገድ አሸነፈ። ስለዚህ ቪክትሪውን ነው የምናየው እና የሰው ልጅ እንግዲህ እዛ ውስጥ ሲፈታ አምፓክ ሲደረግ እነኚህ ሁሉ ቲዎሪዎች የተለያዩ አይነት አሰምሽኖች አሉ። ኃጢአትን በተለያየ አይነት መንገድ ነው የሚረዱት። አንዳንዱ ኃጢአት እግዚአብሔር ላይ ደረሰ ከፍተኛ በደል ነው፣ ኦፌንስ አጌንስት ጋድ ነው እና ኦፌንስ በቃ ጀስቲስ ማግኘት መቻል አለበት ይላሉ። ለምሳሌ ቅድም ያላቸው ፔናል ሰብስቲቱሽነሪ አቶንመንትን የሚቀበሉ ሰዎች። በሌላ በኩል ደግሞ አይ በፍጹም ክርስቶስ ቪክቶር ነው ልከኛው የሚሉት ደግሞ አይ ኃጢአት አን ኦፌንስ አጌንስት ጋድ አይደለም፣ የሰው ልጅ ውድቀትን ነው የሚያሳየው እና የሰው ልጅ እኮ ምስኪን ነው እንደውም እና ተይዞ ነው በሞት በኃጢአት የሞት መውጊያ በሆነው እና ተይዞ ነው ካፕቲቬት ተደርጎ ነው እና እግዚአብሔር እሱን ሰብሮ ማላቀቅ አለበት እና መስቀል ላይ ሆኖ እሱ ነው እና ምስኪን ነው የሰው ልጅ የሚል ከምስኪኖች ጋር እግዚአብሔር እንዴት ፓርቲሲፔት እንዳደረገ ሲያብራሩ የእግዚአብሔር ቪክትሪ የተገለጠበት ሜዳ ነው ይላሉ። አንዳንድ ደግሞ በተለይ ከ18ኛው ክፍለ ዘመን ምናምን ወዲህ መስቀል፣ ትንሣኤ ምናምን የሚባሉ ትንሽ ለሰው አእምሮ አስቸጋሪ የሆኑ ሪዝነብል በሆነ መንገድ ለማብራራት አስቸጋሪ የሆኑ ነገሮችን እያወጡ መጽሐፍ ቅዱስ የሚያነቡ ሰዎች ምሳሌነቱ ላይ እናተኩር ይላሉ እና ሞራል ሚቱን እናውጣ እንፍታው። ከዛ በቃ እንትኑ ላይ እናተኩር ዋነኛው ሀቅ ላይ። ዋነኛው ጉዳይ ሊያስተምረን የወደደው መታዘዝን ነው እና ቀድሞም የተቀጣው አለመታዘዝ ነው። አዳም የወደቀው ባለመታዘዝ ነው። ሁለተኛው አዳም መጥቶ ታዘዘ። ስለዚህ ኦቢዲየንስ ነው የሚያስተምረን። ስለዚህ እግዚአብሔር መንገድ ያ ነው። መስቀሉ ምናምን እያለ እንደዚህ ተከፈለ እንደዚህ ምናምን መንፈሳዊ ትርጉሙ ምናምን ጥለኑ መታዘዝ ላይ ነው ስቲክ ማድረግ ያለብን ይላሉ። እኔ ሁሉም ነገር አለበት ብዬ ነው ማስበው። ምናልባት አንዳንድ የቀሩ ነገሮች ሁሉ ሊኖሩ ይችላሉ በጣም ሚስጥሩ ስብስብ ስለሆነ እና መዝሙሩ እንዳለው ነው በቃ ለተመራመረው በጣም ብዙ ነው ሚስጥሩ እና እግዚአብሔር ከኛ ጋር ፓርቲሲፔት ያደረገበት ነው። ኦፍ ኮርስ ልክ ነው። ከወደቀው ዓለም ጋር ራሱን አይደንቲፋይ ያደረገበት ሲያደርግ የቆየውን ነገር ከዛ እንደገና ደግሞ ቅጣታችንም ደግሞ እግዚአብሔርን የበደልነው በደላችን ደግሞ ይቅር የተባለበት ነው። ኦፍ ኮርስ ልክ ነው። ፎርጊቭነስ ኦፍ ሲንስ ቀድሞም የነበረ ኮንሰፕት ነው። በአዲስ ኪዳን እንደ አዲስ የተጀመረ ኮንሰፕት አይደለም። በሌላ በኩል ደግሞ ቪክትሪም ደግሞ የእግዚአብሔር ድልም ክርስቶስ የተቀዳጀበት ሜዳ ነው ብዬ አስባለሁ እና በኃጢአት በክፉ ኃይላት ላይ እግዚአብሔር በራሱ መሳሪያ ድልን የተቀዳጀበት ነው ብዬ አስባለሁ። ሌሎቹም ፕሮፖዝ የሚያደርጓቸው ፖይንቶች አሉ በጣም በቃ ቢብሊካል ግራውንድ ያላቸው ግን ኤክስክሉሲቭሊ መቅረብ የማይችሉ እና ፖይንት አላቸው በደንብ ትክክል ነው የሚባሉት ነገሮች ምናምን። እነኚህ ሁሉ ነገሮች ግን አንድ የሚያመላክቱን እውነታ መስቀሉ በጣም ትልቅ ሚስጥር መሆኑን ትልቅ እውነታ መሆኑን እና ደግሞ በጣም በቃ ቀረብ ብለን ማየት መቻል እንዳለብን እውነታው እሱ እንደሆነ ሁሉን ነገር የሚያብራራ ፓራዳይም እሱ እንደሆነ አርአያ የሚሆነው ለክርስትና ሕይወታችን ለአጠቃላይ እግዚአብሔርን ለምንረዳው በጥቅሉ ዋነኛውን ፓራዳይም የሚሰጠን እሱ ነው። ቅድም እንደጠቀስከው ነው አብዘርድ ነው አንዳንዱ ነገር። ለምሳሌ ስለ መስቀል የተባለው ነገር በእኛ ዘመን እንግዲህ መስቀል ጌጥ ተደርጎ በምናንጠለጥልበት በትልልቁ እያሰራን ልብሳችን ላይ በምናጌጥበት ዘመን ውስጥ የቀደመውን የመስቀል ትርጉም ስንሰማ ብዙ አንደርስታንድ ለማድረግ እንቸገር ይሆናል። እነ ጳውሎስ ግን ለመስበክ ነው የተቸገሩት እንደኛ አንደርስታንድ ለማድረግ ሳይሆን፣ ምክንያቱም መስቀሉን የሚሰሟቸው ሰዎች የሚረዱት በጣም የተዋረደ ነገር በቦታ የማይሰጠው በማህበረሰቡ መካከል በወንጀለኛ የሆኑ እና የተዋረዱ ሰዎች የሚገጥማቸው ፍዳ እንጂ
አንድ የተከበረና አንድን ደግሞ ሐሳብ ይዞ መጥቶ በዛ ላይ ትልቅ መንፈሳዊ ክሌም ያለው የእስራኤል አምላክ የላከው መሲህ እንደሆነ ዴሞንስትሬት እያደረገ ያለ ሰው ኢንዳፕ የሚያደርግበት ሜዳ እንደሆነ በፍጹም ማንም ሊያስብ አይችልም። ይሄ ነው እግዚአብሔር ኃይል ይላሉ እና ጳውሎስ ይኸው እግዚአብሔር ተገለጠ፣ ጥበቡ ይሄ ነው፣ የዓለምን ጥበብ ሻረው እና ከዚህ ውጪ ደግሞ ሌላ ቃል የለንም፣ የመስቀሉ ቃል ነው ዋነኛው ቃላችን ምናምን ይላሉና እንዳለው ነው ብሩስ ሼሊ አምላክን ገሎ ከዛ በሱ ትሪያምፍ የሚያደርግ እምነት በጣም አብዘርድ ክሌም ነው። አምላክ የሚባለው ኮንሰፕት ራሱ ኦል ፓወርፉል ነው፣ ከዛ አንተን የሚያድን ነው፣ ስትጨነቅ የምትጠራው ነው ምናምን ሞተን ሊያሸንፍልህ የሚገባ ሆኖ ራሱ ሞተ የሚለው ዋነኛው ክሌሙ ሲሆን ከብዙ ማዕከሉ ከሆነ በጣም አብዘርድ የሆነ ሚስጥሩ በጣም ብዙ ነው። አጌን ደግሞ ኢየሱስ ጋር ብቻ ግን የሚቀር አይደለም ማለት የመስቀሉ ህይወት ጭምር ነው፣ የሚኖር ነው። ያንን ነው ኢየሱስ በምድር ላይ በነበረው በእነኛ ዓመታት በደንብ ዴሞንስትሬት ያደረገው በደንብ የገለጠው እና ደግሞ እሱን ሲከተሉ የነበሩ ሰዎችንም በደንብ ቻሌንጅ ሲያደርጋቸው የነበረው ያንን ነው። ቅድም የመስቀሉ መንገድ ነው የመስቀሉ መንገድ ነው እና አንድ ታሪክ ላይ ተቸንክሮ የቆመ ወደፊትም የማይራመድ ከኋላም ምንም ባክግራውንድ የሌለው ጉዳይ አይደለም። መስቀል መንገድ ነው፣ በጣም ረጅም መንገድ ነው እና ያንን ህይወት ነው ደግሞ ጥሎልን ሄደው ያንን እንድንኖር ነው ደግሞ የነገረን። እኔ ምን እንትን እላለሁ መስቀሉ መግቢያም መሰንበቻም ነው ብዬ አምናለሁ። ያለ መስቀሉ ወደ እግዚአብሔር መንግስትም ወደ እግዚአብሔር የመቤዠት ዓለምን መግባት አንችልም። ያለ መስቀሉ ደግሞ መሰንበትም አንችልም። ምክንያቱም መስቀሉ ነው ድነትን ያመጣው፣ መስቀሉ ነው እርቅን ያመጣው። ቅዱሳት በተለይ አዲስ ኪዳን እንደሚነግሩን ቅዱሳት መጽሐፍት ላይ እንደተጻፈው እንዳለው ማለት ነው ጳውሎስ ደግሞ መንገዱም መስቀል ነው አይደል? ኢየሱስ ክርስቶስ በአገልግሎቱ ሲዘገብልን ቀደም ለማንሳት እንደሞከርኩት ኢንቴንሽናሊ እነዚህ የዘገቡት ሰዎች የኢየሱስ ክርስቶስን ህይወት ከሞቱ ጋር ለማቆራኘት በጣም ጥረዋል። ይህንን ያደረጉበት መሰረታዊ ምክንያቱም ከሞተና ከተነሳ በኋላ የተጻፈ ጽሁፍ ስለሆነ የተጻፉ ባዮግራፊዎች፣ ግለ ታሪኮች የኢየሱስ ክርስቶስ የተጻፉ ታሪኮች ስለሆኑ ማለት ነው። ይህንን ያደረጉበት መሰረታዊ ምክንያት ከድነታዊና ቤዞታዊ ስራው ባሻገር የምንከተለው መንገድም ይሄ ነው የሚለን ሐሳብ ለመስጠት ይመስለኛል። ምክንያቱም ኢየሱስ ክርስቶስ ወደ መስቀል በሚያደርገው መንገድ ብዙዎቹ የመስቀል መንገዶች ናቸው አይደል? የአገልግሎቱ ከፍታ ጫፍ የመስቀሉም ስለነበረ ማለት ነው። በሚያደርገው መንገድ የተናገራቸው ነገሮች ብዙ ነገሮችን ከላይ ወደታች የሚገለብጥም ጭምር ነው። አንደኛው ኃይልን ይገለብጣል፣ ክብርን፣ ከፍታን፣ እያንዳንዱ እኛ አሁን ቫልዩ የምንሰጣቸው ነገሮች በሙሉ ይገለብጣቸዋል። ከፍታ ለምሳሌ ዝቅ ማለት ነው፣ ትህትናን፣ ጭምትነትን፣ ለድሃ ማድረግን ራሱን አሶሺየት ሲያደርግ ከታሳሪ ጋር ማለት ከወንጀለኛ ጋር ማለት ከተፈረደበት ወንጀለኛ ጋር ማለት ነው። ታስሬ አድሚትድ ከሆነ የሆነ ሕክምና ተቋም ውስጥ ታምሜ ብሎ ከገባ አንድ በሽተኛ ጋር ከተራበ ጋር መንገድ ዳር ከወደቀ እንትኖቹን የአምላክን እኛ መቻወቅንህ እንዳንለው የሆነ ጥሩ መቅደስ ውስጥ ገብታችሁ መቻጠናችሁልኝ የሀገር ምድሩን ላጠንልህ ምናምን አይደለም ፖይንቱ። ለእኔ የምታጠኑልኝ ወይንም ትክክለኛው የክርስቲያን የመስቀል መንገድ እነዚህ ታናናሾች ከሚባሉት ለዚህ ለአንድ ላታናሹ ያደረጋችሁት አይደለም የሚለው ሊትል ዋንስ ለእኔ ያደረጋችሁት የሚለው ማለት ነው። እና እሱ ሪዲፋይን ያደረገበትን መንገድ ስለሆነ በመስቀሉ መንገድ የምንዘልቀው በመስቀሉ ብቻ ነው። መግቢያችንም መሰንበቻችንም መስቀል ነው ማለታችን ይመስለኛል። ሌላ አንድ ነጥብ ሂስቶሪካሊ እንግዲህ መስቀል በጣም በብዙ መንገድ ታይቷል። የተለያዩ ቅድም እንዳነሳቸው በተለያዩ ሜቶዶች፣ ዘዴዎች ለመተርጎም ለመተንተን በቅቷል።
አንድ ግን ብናነሳው የምወደው የተነሱት እንዳሉ ሆኖ ማለት ነው የነዚህ እነ ሉተር እና እነ ሙልትማን የሚያነሱት ምክንያቱም ትንሽ እነሱም ፓራዳይሙን የቀየሩት ስለሆኑ ማለት ነው ክርስትናን ወደ መስቀል የመለሱት በተለይ ይሄ ነገረ ክርስቶስን አምላክነቱ ሰውነቱ ምናምን ከሚል ክርክር አቅጣጫውን የቀየሩለት ስለሆነ ሉተር የተሰቀለው አምላክ ይለዋል አይደለ the crucified god ሙልትማንም እሱን አንስቶ ያብራራል ስለዚህ ክርስትና ለዚህ ለተሰቀለው አምላክ ምን ሰጠው ምላሽ እንደሆነ ወይንም መስቀል ላይ ኤሎሄ ኤሎሄ ላለው ለምን ተውከኝ ለምንድን ነው የተተወው ለሚለው ቃተታ ምን ሰጠው ምላሽ እንደሆነ ይናገራሉ ስለዚህ የኢየሱስ ክርስቶስ መስቀልና የተሰቀለው ራሱ ደግሞ አምላክ ፍጹም ሰው ፍጹም አምላክ መሆኑ አምላክ ለኛ ብሎ መሰቀሉን ቀደም እንደተነሳው ካሉት ዘዴዎች መካከል ለኛ በደንብ ሊጎራበተን የሚችል ይመስለኛል ምክንያቱም ለምንድነው የተተወው ለምንድነው ምክንያቱም ለዓለሙ የቀረበ መልእክት ስለሆነ ፕራክቲካል እንድናደርገው ማለት ነው ማለት የሚጨበጥ መሆን መቻል እውነት ነው እግዚአብሔር ምህረቱና ፍትሁ በመስቀሉ ላይ ሰምሮለታል አይደለ በኢየሱስ ክርስቶስ ሞት እግዚአብሔር የወደደውን አድርጓል የፍቅርን ሰጥቷል ፍትሁን አምጥቷል ያ ደግሞ እዛ ላይ የሆነው እዛ መስቀል ላይ የዋለው አምላክ ደግሞ የተተወበትን ምክንያት ማሰብ መቻል አለብን ለምንድነው የተተወው ለምንድነው ራሱን ከነዚህ ከተጠቁት ጋር አሶሺየት ማድረግ የወደደው የሚለውን በተወሰነ መንገድ ማንሳት መቻል ይኖርብናል ብዬ አስባለሁ ምናልባት የምትለው ካለ አዎ ቅድም ስጠቅሰው ነበር የፊልጵስዩስ መጽሐፍን ከአብ ጋር መተካከል መቀማት እንደሚገባ ነገር ሳይቆጥር ወረደ የባሪያን መልክ ያዘ እና ደግሞ በቃ የመጨረሻውን ቅጣት ተቀበለ እና ኢንካርኔሽን ወይ ትስኩት የምንለው ይሄ ወደ ሰው መሆኑን ጸጋም ምንድነው ቃልም ስጋ ሆነ ጸጋና እውነትን ተሞልቶ በእኛ መካከል አደረ ያለው ነገር ራሱ በጣም ብዙ ትምህርት ያለው ነገር ነው በደንብ ብዙ ነገር የሚያሳየን ነው እግዚአብሔር ምን ያህል ከወደቀው ከተሰበረው በኃጢአት ከዳሸቀው ዓለም ጋር ራሱን አይደንቲፋይ ለማድረግ እንደወደደ ያ ፍቅሩን በዚህ ነው የህመሙ ተካፋይ እንደሆነ ብዙ ጊዜ እንግዲህ በስብከቶች ከዛኛም ደግሞ አንዳንድ ጊዜ ይመስለን ዲስከስም ስናደርግ ምናምን መጽሐፍ ቅዱስ ሪዲንጋችንም ብዙ ጊዜ እንግዲህ በጣም ዶሚናንት በሆነ መንገድ የሚያሳየን እግዚአብሔር ጥቃትን ሊያነሳልን ከዛ ደግሞ በወደቅንበት ሰዓት ሊታደገን የሚመጣ ከዛ ጉድለቶቻችንን በሙሉ ደግሞ ጊዜ እየጠበቀ እየመጣ ይሞላልን ከዛ ግን እሱ በጣም የሞላው በጣም በቃ ምንም አይነት ሰፈሩን እኛ አይነት ህመሞች የሌሉበት ከዛ ኦል ፓወርፉል ነው ኦፍ ኮርስ ልክ ነው ግን ኦል ፓወርፉል የሚለውን ኮንሰፕት የምናስበው በአጠቃላይ ከኛ ዲታችድ ሆኖ ከወደቀው ዓለም ከተሰበረው ዓለም ዲታችድ ሆኖ ብቻውን የሚኖር ከዛ ግን አልፎ አልፎ ደግሞ ለመርዳት ብቻ የሚያስተካክል ምናምን አምላክ አድርገን ነው የምናስበው ግን አክቹዋሊ የፍቅር ኮንሰፕት በተለይ መለኮታዊ ፍቅርን ስናይ ከቃል ስጋ ከመሆን አንስቶ በመስቀሉ በእምብርት በሆነው በመስቀሉ ውስጥ አልፈን እግዚአብሔር አሁንም ከአማኙ ማህበረሰብ ጋር የሚሰራውን በመጽሐፍ ቅዱስ የተገለጠው እውነታ መሰረት ያደረግን እንደሆነ ቅድም ያወራነው እግዚአብሔርን አይመስልም ቅድም ያወራነው እግዚአብሔር ልከኛውን ፍቅር ያሳየነው ልከኛው ፍቅር ደግሞ ከወደቀው ከተሰበረው የተሰደደ ካለው ፐርሲኪዩት ከሚደረገው ማህበረሰብ ጋር ግለሰብ ጋር መጥቶ አይደንቲፋይ የሚያደርገው እና ያንን ህመም መቅመስ ነው ያንን ህመም አብሮት መታመም ነው መስቀሉ ያንን ነው የሚያሳየው ቀድሞም በኃጢአታቸው ምክንያት ግዞት የተወሰዱትን የእስራኤልን ህዝብ ስናይ እግዚአብሔር ፉሊ ጥሏቸው አናይም ተስፋን ሲሰጣቸው አይዟችሁ ሲላቸው በነቢያት ሲልክላቸው አዳዲስ ስርዓቶችን ሲያስለምዳቸው ምናምን ነው የምናየውና ትሩፋንን ሲያስቀራው በጣም ነው በቃ የሚገርመው የእግዚአብሔር ባህሪ ስትመጡ እዚህ ያገኛችኋለሁ ምናምን ብሏችሁ አይደለም በኃጢአታችሁ ምክንያት ሄዳችሁት እናንተ ናችሁ ፉሊ ሪስፖንሲብል ይሆናችሁ ስለዚህ እዚህ እኔ ያለሁበት ቦታ ስትመጡ ነው ማገኛችሁ ምናምን አይደለም እግዚአብሔር አብሯቸው ሲራመድ ነው የምናየው በእነሱ መከራ ውስጥ በአዲስ ኪዳንም ውስጥም ያንን የተገለጠው ስጠቅሰው ነበር ለምሳሌ ማቴዎስ 25 ላይ ታምሜ ያልጠየቃችሁኝም ይላችኋል ታርዤ አላለበሳችሁኝም ከዛ ታስሬ ምናምን ይላችኋልና የት አግኝተንህ ብለው ይጠይቁታል እና እንዴ
ለነኚህ ለታናናሾቹ ያደረጋችሁት እኮ ለኔ እንዳደረጋችሁት ነው የሚቆጠረው ይላልና ለነሱ ስታደርጉ ለነሱ አድርጋችሁ ስለማታውቁ እኔ አላቃችሁም ብሎ አይደለም ኮንቨርሴሽኑን ይጀምራል። ራሱን ነው እዛ ውስጥ የሚከተው አይደንቲፋይ የሚያደርገው እና በመጀመሪያው ክፍለ ዘመን የነበረችው ቤተክርስቲያን ስደት ሲገጥማትም እሱ እየተሰደደ እንዳለ ነው። ሐዋርያት ሥራ ምዕራፍ 9 ያንናል ምናየው ጳውሎስን በሚገርም መለኮታዊ ብርሃን ሲገናኙ ስለምን ታሳድደኛለህ ያለው በትንሣኤ የተነሳው የከበረ አካል የለበሰው ኢየሱስ ማለት ነው resurrected Jesus እና ለምን ታሳድደኛለህ የሚል ጥያቄ ሲጠይቀው ነው የምናየውና ኦፍ ኮርስ ደግሞ ጳውሎስም የገባው ነገር ኋላ ላይ ኢየሱስን ሲያሳድድ እንደነበረ ነው እና እግዚአብሔር ራሱን ከወደቀው ከተሰበረው በኃጢአት ከዳሸቀው ከዛ በብዙ ጉድለት ውስጥ ካለ ከታመመ ዓለም ጋር በምን ያህል ርቀት አይደንቲፋይ እንደሚያደርግ ከዛ ያ ደግሞ የሱ ዋነኛ ባህሪው እንደሆነ አጠቃላይ መጽሐፍ ቅዱስ ይነግረናል ብዬ አስባለሁ እና ምሳሌነቱን በጣም ከባድ ነው ለኛ የሚቀርልን ምሳሌነት ምናልባት ብዙ ርቀት ከሄድን እኛ በመንፈሳዊ ትርጉሞቻችን ጥሩ የሆነን ሲመስለን ለደከሙ ሰዎች ስንጸልይ በጸሎት ስናስባቸው ጥሩ ነገር ስንነግራቸው ከዛ ደግሞ እግዚአብሔር በጣም ትልቅ አምላክ እንደሆነ ስንነግራቸው በቃ ይመጣል ይጎበኛቸዋል ምናምን ስንላቸው እንደሆነ ነው የምናስበው። ግን አክቹዋሊ እንደዛ አይደለም። ልከኛው ፍቅር ሄዶ አይደንቲፋይ ማድረግ ነው፣ አብሮ መታመም ነው፣ የሰውን መከራ አብሮ እንደ ራስ መከራ መውሰድ ነው እና ያ የመስቀሉ መንገድ በጣም መሰረታዊ ነው። ለእኛም ያለው አርአያነት በጣም መሰረታዊ ነው ብዬ አስባለሁ። ኢንፋክት የዮሐንስ መልእክታት ላይ በተለይ መጀመሪያው መልእክት የኢየሱስ ክርስቶስ እግዚአብሔር በኢየሱስ ክርስቶስ በኩል እንዴት እንደወደዳቸው ይናገርና እንዴት ራሱን አሳልፎ ስለናንተ እንደሰጠ ይናገርና ሪኮመንድ አያረጋቸውም። እንዲህ ብታረጉ እናንተም ጥሩ ነው አይነት ሪኮመንዴሽን የለውም። እናንተም እንዲሁ አድርጉ ነው። ይሄ ነው መንገዱ። ስለ ወንድሞቻችሁ ወይ ስለ ወንድማችሁ ራሳችሁን አሳልፋችሁ ትሰጡ ዘንድ ይገባልና ነው ምዕራፍ 2 ላይ የሚለውና አንደኛ ዮሐንስ ምዕራፍ 2 የሆነ የሪኮመንዴሽን መንገድ አይደለም። የሆነ እንዲህ ብናደርግ በመስቀሉ ብንሄድ ጥሩ ነው እንትን ነው፣ ግን ይሄ የምንለው የምናወላውልበት መንገድ አይደለም። መስቀል የሚኮረጅ የሚተገበር እና መሪው የሆነ መሰንበቻችንም ነው። እግዚአብሔር መንግስት ውስጥ የእግዚአብሔር ቤተክርስቲያን የመሆንን መለያ እሱ ነው፣ መስቀል ተኮር መሆናችን ማለት ነው። እንግዲህ መስቀሉን አንስተን የኢየሱስ ክርስቶስን ትንሣኤ ደግሞ ካላነሳን ታሪኩ ሙሉ አይሆንም ማለት ሰርክሉ ግማሽ ይሆናል፣ አይገጥምም። ስለዚህ የኢየሱስ ክርስቶስ ትንሣኤ ማንሳት መቻል አለብን። የኢየሱስ ክርስቶስ ትንሣኤንም ከሞቱ ጋር ተያይዞ በጣም አዲስ ኪዳንን ሼፕ ያደረገ እንደሆነ ይታሰባል። ኤኒቲ ራይት የሚለው ነገር አለ። በጣም ክሬዚ አድርጓቸው ሐዋርያቱን እና በዙሪያው የነበሩትን በጣም በቃ በሙሉ ይሄ ምንድነው በሙሉ ፓሽን ይሄ ፍል ስሜት ነው የሚሉት ከሽ ንጉሴ ፍል አምሮት ነው በዛ እንዲሄዱ ያደረጋቸው ከሙታን የተነሳውን ኢየሱስ ክርስቶስን አዩት ማለት ሲሞት ያዩትን ኢየሱስ ደግሞ ሲነሳ አዩት እና በጣም ሲግኒፊካንት ነበረ የኢየሱስ ክርስቶስ። በተለይ ደግሞ ነገረ ፍጻሜያዊ ትርጓሜው በጣም ሲግኒፊካንት ነው። ከድነትም ጋር ያለው ትርጓሜ በጣም መሰረታዊ እንደሆነ አስባለሁ። የእግዚአብሔር ኃይል የተገለጠበትም ነው ይላል ጳውሎስ አይደለ? ስለዚህ ፊልጵስዩስ ላይ አይ ቲንክ የእግዚአብሔር ኃይል ተገልጧል፣ በዛ ኤፌሶንም ላይ የእግዚአብሔር ኃይል ተገልጧል በኢየሱስ ክርስቶስ ትንሣኤ ይላልና ምንድነው እስኪ የኢየሱስ ክርስቶስ ትንሣኤ ራሱ ምንድነው ትርጉሙ? ማውራት መቻል አለብን። እሱንም ቢያስባለሁ እንዴት ነው የምንረዳው? እንዴት እንተርጉመው? በጣም ተያያዥ ነው ከመስቀሉ ጋር በጣም ተያያዥ ነው። እንግዲህ አሁን አንድ ሰው ጠቅሳል ቀደም ብለህ ራስ እንቲራይት መጽሐፍ እንደሚል ክርስቶስ ስለ ኃጢአታችን ሞተ ከዛ ደግሞ መጽሐፍ እንደሚል ተነሳ ነው የሚለውና ይሄንን መጽሐፍ እንደሚል የሚለውን ሲተረጉም ቀድሞ የነበረው የእስራኤል ሕዝብን ህይወት ነው የሚያነሳው። እንዴት ይሄ ባክ ኤንድ ፎርስ ላይፍ በቃ መሄድ ወደ ግዞት ከዛ መመለስ ከእግዚአብሔር ጋር በጣም ጥሩ በሆነ ሁኔታ ውስጥ መሆን ከዛ እንደገና በኃጢአት ምክንያት ደግሞ በጠላቶቻቸው ሲወረሩ
በጣም ከፍተኛ መከራ ሲደርስባቸው ከዛ ጥሩ ጊዜ እንደገና ሲያሳልፉ እንደገና ወደ ግዞት ሲሄዱ ሲመጡ ምናምን ይሄኛው ሳይክሊክ ነገር በደንብ የሚታይ ነው ብሉይ ኪዳን ላይ አይደል? ከመጀመሪያውም ጀምሮ ኢቭን ከና አብርሃምም ጀምሮ አብርሃም የመጣበት ከዛ ኢንዲቪጁዋል አብርሃም የሚባለው ኢንዲቪጁዋል ራሱ በረሃብ ምክንያት የሆነ ቦታ ሲገባ ከዛ ተመልሶ ሲመጣ ከዛ ደግሞ ዮሴፍ የሚባለውን በዛው አይነት ተመሳሳይ መንገድ ወደ ግብፅ ሲሄድ ከዛ ደግሞ ህዝብ ሆኖ ተመልሶ ሲመጣ ከዛ በምድራቸውም ደግሞ እግዚአብሔር ተስፋ ሰጥቷቸው በነበረው ምድር እግዚአብሔርን ያመለኩት ሲኖሩ እግዚአብሔር አብሯቸው ሲሆን እግዚአብሔር ድል ሲያደርግላቸው ከዛ ደግሞ ጣዖት ማምለክ ሲጀምሩ አይዶላትረስ ሲሆኑ ደግሞ እግዚአብሔር ሲተዋቸው በአሕዛብ ነገስታት ደግሞ ሲጨቆኑ በጣም ከፍተኛ በደል ሲደርስባቸው ከዛ ተመልሶ ደግሞ ወደ እግዚአብሔር ሲመለሱ በንስሐ ከዛ እንደገና ነገስታት ደግሞ ከመጡ በኋላ ወደ ግዞት ሲሄዱ በኃጢአት ምክንያት እንደገና ሲመለሱ ይሄ ሰሜኑም ደቡቡም እንደዛ አይነት ሳይክል ውስጥ ነው የነበረውና ይሄ መሄድ መመለስ የሚለው የኤግዛይል ኤንድ ሪስቶሬሽን እንትን ሳይክል ለኢየሱስ ክርስቶስ ሞትና ትንሣኤ መሰረት ነው። ይህንን ነው የሚያሳየው። በዚሁ አይነት መረዳት ውስጥ ነው እሱን አንደርስታንድ ማድረግ የምንችለው እና መጽሐፍ እንደሚል የሚለው አጠቃላይ መጽሐፉ የሚናገረውን ይሄንን እንትን ነው። ፓራለል ስቶሪ ነው። ፓተርኑ ይሄ ነው። በቃ በጣም በሚገርም ሁኔታ ይህንን ፓተርን ነው የምናገኘው እና መጨረሻ ላይ የነበረው እንደውም እሱ የሚለው መጨረሻ ላይ የነበረው የእስራኤል ሕዝብ እኮ ከግዞት አልተመለሰም። ቀጣይ በሆነ የግዞት ሂደት ውስጥ ነበረ። ኦንጎይንግ ኤግዛይል አለ እና አልተመለሱም። ጂኦግራፊካል ዲስሎኬሽን ነው። ልክ ነው። ሄደዋል፣ ተመልሰው መጥተዋል ወደ ምድራቸው። እግዚአብሔር ተስፋ ወደ ሰጣቸው ወደዛ ምድር መጥተዋል። ግን ደግሞ ወደ ምድሩ መመለስ ብቻ አይደለም ሪስቶሬሽን ከዛ ያለፈ ነው። ነቢያቶቻቸው የሚነግሯቸው ተስፋ የተሰጣቸው ማለት ነው። አዎ በጣም ስፔሻል አውት ብሬክ ነው። ይመጣል እግዚአብሔር በእናንተ መካከል ከዛ ቀድሞ አገልጋዩን ነው የሚልከው እና እሱ በጣም ግሎሪየስ የሆነ ስራ ይሰራል። ከዛ የእናንተ ጠላቶች ያፍራሉ፣ ይሸነፋሉ። ከዛ እናንተ መካከል ያለውን ክብር ሼር ለማድረግ ለአብርሃም የተገባው ተስፋ ማለት ነው አሕዛብ ሁሉ ይሰበሰባሉ በኢየሩሳሌም። ኑ ወደ እግዚአብሔር ተፈርቶባቸው ማለት ነው። አዎ ኑ ወደ እግዚአብሔር ተራራ እንውጣ፣ ወደ ያዕቆብ አምላክ ቤት እንሂድ ምናምን የሚል እንትን ይዘው ትሪያምፍ እያደረጉ እንደዚህ አይነት ስዕል ነው ብቻ የሚሰጠው። በጣም ከፍተኛ የሆነ ፕሮሚስ፣ በጣም በቃ ደስ የሚል ምናምን ስፔሻል አውት ብሬክ እና ግን ሲመለሱ ሁሉ ነገሮች የሉም። ጭራሽ ቤተ መቅደሱን ፈርሶ ነበር። ለማነጽ እንደገና ለመገንባት ሞከሩ፣ ግን ቀድሞ የነበረው ክብር እንኳን አልነበረም። ፕሮሚሱ ደግሞ የበለጠ ይመጣል ነው የሚለው ምናምን። በጣም ዲፕረስድ ሆኖ ኮንፊውዝድ ሆኖ ምናምን ነው የምናየው እና በሁለቱ ኪዳናት መካከል ያለውንም ዘመን ስናጠና የተለያዩ ቡድኖች ሲፈጠሩ የምናየው እነኚህን ፕሮሚሶች ለማስታረቅ በእኛ በኩል ነው የሚፈጸመው እና ይመጣል መሲሁ እግዚአብሔር በነቢያቶቹ በኩል የተናገረው ግን በእኛ መንገድ ነው የሚመጣው። መሲሖችም መጥተዋል፣ በተለያየ መንገድ መጥተዋል። በጣም ብዙ መሲሐኒክ እንትን ይዘው የመጡ ሰዎች ነበሩ። ኢየሱስ ከመጣም በኋላ የመጡ መሲሖች ነበሩ በአይሁድ እምነት ውስጥ። ግን ልከኛው መሲህ እግዚአብሔር የላከው የሰው ባልሆነ ከዛ ደግሞ በማይመስል መንገድ ነው የእግዚአብሔርን ስራ ሲገልጥ የምናየው። ከዛ በዚህኛው እንግዲህ መንገድ ውስጥ የምናየው ከሆነ ትንሣኤው መመለስን፣ ያ መመለስ ደግሞ በነቢያቶቹ ሲነገር የቆየው ስፔሻል አውት ብሬክ የተፈጸመበት እንደሆነ ነው የምናየው። ኦኬ ተመልሰዋል ከኤግዛይል። ግን የታሉ ትንቢቶቹ? ኢሳያስ የተናገሩ የታለ ትንቢቶቹ? ዳንኤል ያየው የታሉ ትንቢቶቹ? እና ኤርሚያስ የተናገሩት የ70 ዓመት ምርኮ ከተመለሰ በኋላ ይሄ ነው። መች ሆነ? አሕዛብ መች መጡ? እግዚአብሔር መቼ በክብር የተሞላን ቤተ መቅደስ ሰጠን? መቼ በሙላት በመካከላችን ተገለጠ? የታለ መሲሁ? መቼ አሸናፊ ሆነን? ያው ግሪክ እያስጨነቀን አይደለም ወይ? ሮም መጥቷል አይደለም ወይ? ያው በመካከል እምነታችንን የሚያራክሱ ስንት ሰዎች መጥቶ የሉ ወይ? ሄለናይዝ ካልቸራችንን የበከሉ ሰዎች መጥቶ የለ ወይ? የእስራኤል አምላክ መች ተገለጠ? ይሄ ሁሉ መልስ በትንሣኤው ተመለሰ ነው። ኦፍኮርስ መጽሐፍ ቅዱስ በደንብ ያየን እንደሆነ በደንብ ሴንስብል ይመስለኛል ይሄኛው አተያይ። ግን ቀደም መስቀሉንም ባወራንበት መልኩ ትንሣኤውንም ማየት አለብን ብዬ አስባለሁ። መስቀሉ አንድ ታሪካዊ ገጠመኝ ቢሆን ምንም እንኳን እንደዛ ቢሆን ግን አንድ ታሪካዊ ገጠመኝ ብቻ እንዳልሆነ የመስቀሉ መንገድ እንዳለ ሁሉ ትንሣኤውም ግን አንድ ታሪካዊ ገጠመኝ ብቻ አይደለም። ትንሣኤኛ ምን ኖሮም ነው
ትንሣኤ ደግሞ ተስፋም የተሰጠን ነው። በጣም ግሎሪየስ የሆነ ሆፕ ወደፊት ይጠብቀናል። ከዛ አሁንም ደግሞ የትንሣኤውን ህይወት ነው የምንኖረው። በኃጢአት ላይ ያለንን ቪክቶሪየስ ላይፍ ከየት ነው የምናገኘው ብለን ብንጠይቅ ትንሣኤው ነው መሰረት ማለት ጳውሎስ ሮሜ 8 ትዝ የሚለን ከሆነ ኢየሱስ ክርስቶስን ከሙታን ያስነሳው የእግዚአብሔር መንፈስ በእናንተ ዘንድ ቢኖር ክርስቶስ ኢየሱስን ከሙታን ያስነሳው እርሱ በእናንተ በሚኖረው በመንፈሱ ለሚሞተው ሰውነታችሁ ህይወትን ይሰጠዋል ይላል። ቬሪ ቻፕተር ስለ ቅድስና የሚያወራበት እግዚአብሔርን ስለመምሰልና ስለ ስጋ ማሰብ ጥል ነው፣ ስለ መንፈስ ማሰብ ህይወትና ሰላም ነው የሚልበት የኢየሱስን ትንሣኤ እንደ መሰረት አስቀምጦ ነው ሲያብራራ የምናየውና ትንሣኤው በጣም ግሎሪየስ የሆነ ነገር አቺቭ የተደረገበት ነው። አት ዘ ሴም ታይም ትንሣኤው የእኛም ጭምር ነው። ቅድም የመስቀሉ መንገድ ያለውን መንገድ የሚታይበት ነው። በደንብ እሱ ዴሞንስትሬት የሚደረግበት ነው። መስቀሉ ውስጥ ያሉትን ሚስጥራት በክብር የሚገለጥበት ነው ብዬ ነው ማስበው። እንዲሁ ለጥያቄ ምላሽ ለመስጠት ያህል እንጂ በጣም ሰፊ ነው። በጣም እንግዲህ ሐዋርያት ስራ ላይ የተለያዩ ስብከቶች አሉ አይደለ? አይ ቲንክ 11 ስብከቶች አሉ ሐዋርያት ስራ ላይ። የመጀመሪያዎቹ 1-3ቶቹ ስብከቶች በተለይ የጴጥሮስና የእስጢፋኖስ ስብከቶች ላይ አይሁድን ይወቅሷቸዋል አይደል? እናንተ ገደላችሁት እያሉ በተለይ ጴጥሮስ እናንተ ገደላችሁ፣ እግዚአብሔር ግን አስነሳው ከሙታን የሞትን ጣር ብሎ አስነሳው እያለ ይናገራል። እና የትንሣኤው ባለቤት እግዚአብሔር መሆኑ ምክንያቱም ቅድም ልክ ፓተርኑን እንዳነሳ ነው እግዚአብሔር ምልክት ይሆን ዘንድ የእግዚአብሔር ራሱ ኢየሱስ ክርስቶስ የእግዚአብሔር ታማኝነት ማሳያ አይደለ? ጎበኛለሁ እንዳለ ሪስቶር አረጋለሁ እንዳለ ይሄው በኢየሱስ ክርስቶስ በኩል በመሲሁ በኩል አደረገ የሚለውን ተስፋውን መፈጸሙን ታማኝነቱን ማሳያው እንደሆነ ሁሉ የታማኝነቱ ማሳያ ደግሞ አንዱ እግዚአብሔር ኢየሱስ ክርስቶስን ከሙታን ማስነሳቱ እንደሆነ መመልከት እንችላለን ብዬ አስባለሁ። እና እግዚአብሔር እንዳስነሳው በስላሴያዊ እንደሆነ አይደለ? ይሄ ብዙ ጊዜ ይነሳል በቤተክርስቲያን ትምህርቶችም ከትንሣኤ ጋር ስላሴያዊ እንደሆነ በመንፈስ ቅዱስ ኃይል እንደተነሳ እግዚአብሔር ትልቁ ኃይል የተገለጠበት በትንሣኤው እንደሆነ እና ያ ኃይል ደግሞ አሁን ለሚኖረን ለመስቀላዊ ቅድም ያነሳ ነው ስለ መስቀል ያነሳ ነው ህይወት ምክንያቱም ያንን ህይወት ማድረግ ስለማንችል ማለት ነው። ለዛ ህይወት የሚያዘጋጀን ኮንሸስ የሚያደርገን ንቁ የሚያደርገን አንዳንዴ ንቁም አይደለንም አይደል? አንዳንዴ ክርስትና ኑሯችን ላይ በዙሪያችን በጣም ብዙ ክርስትናችንን ልንተገብር የምንችልባቸው ኦፖርቹኒቲዎች ኖረው ንቁ ካለመሆን ሚስ የምናደርጋቸው ነገሮች ስላሉ ማለት ነው። እና ያ መንፈስ አብሮን እንዳለ ኢየሱስን ያስነሳው መንፈስ ይናገራል። እና ፕራክቲካል ነው የሚለውን ቅድም ያነሳኸውን ለመጨመር ነው። ስለዚህ በጣም መሰረታዊ ነው የክርስቶስ ትንሣኤም ማለታችን ነው። ግን እንዴት ይታያል? አሁን ትንሣኤን ከእንትን ጋር እንዴት ማሰብ እንችላለን? ምክንያቱም በትንሣኤው ደግሞ ምናልባት አንድ መጨመር የምንችለው ነገር በትንሣኤው እግዚአብሔር የሙታን ትንሣኤን በዚህ ኢየሱስ ለሚያምኑ ደግሞ ሰጥቷል አይደለ? ጳውሎስ እመኛለሁ ናፍቃለሁ የሚለው ጉጉቱ እና ደግሞ የሰጠው አንድ ቀን የተዋረደው ስጋችን የከበረውን ስጋውን ይመስላል የሚለው አንዱ እንትኑ ይሄ ነው። እና ነገረ መለኮታዊ እይታውስ ምንድን ነው ማለት የመነሳቱ ትሩፋት ምንድን ነው ማለት በመነሳቱ እውነት ነው መንፈስን እሱን ያስነሳው መንፈስ ተሰጠን ለህይወት ትልቅ ጥቁምታ ኖረው ግን ምንድነው ኢምፕሊኬሽኑ ምን ይጠቁመናል? በጣም ወደ ቴዎሎጂ ከመጣን አሁንም የተወሰኑ ሞዴሎችን ልናወራ ነው። አትሊስት 3 ሞዴሎች ፕሮፖዝ ይደረጋሉ ብዙ ጊዜ ያው በቴዎሎጂ ሰርክል ውስጥና አንደኛው ያው በጣም ኮንቬንሽናል የሆነው እኛ ሁላችን የምናምንበት የወንጌላዊ እምነት የትንሣኤ አረዳድ ነው። እሱ እንግዲህ ኢየሱስ ክርስቶስ ከሙታን መካከል እንደተነሳ እግዚአብሔር እንዳስነሳው ከዛ ደግሞ ታሪካዊ እንደሆነ ሂስቶሪካል እንደሆነ ፕሩቭን እንደሆነ ከዛ ሂስቶሪካል ማለት ፋክት ነው። ኢየሱስ ክርስቶስ በታሪክ መካከል የኖረ ሰው ነው
ብለን አርጊው ከምናደርገው ጋር እኩል የሆነ መነሳቱ እንደዛው የወንጌላቱ ናሬሽን የጻፉልን ሰዎች እንትኑን ሲጽፉልን ትንሳኤውን ሲጽፉልን እንዲሁ እንደ መንፈሳዊ ትምህርት ምሳሌ ሆናችሁ ምናምን በሚል መንገድ ሳይሆን በፍጹም ይሄንን ማወቅ አለባችሁ። ይሄ ልከኛ እውነት ነው። በታሪክ መካከል የተካሄደ ልከኛ እውነት ነው። እግዚአብሔር የሰራው ስራ ነው። ስለዚህ ይሄ ደግሞ በጣም መሰረታዊ ነው። ጳውሎስ የሚከራከሩ ኢየሱስ ካልሞተ ካልተነሳማ ከንቱ ሆነ ህይወታችን እና ከሁሉ በላይ ምስኪን አልሆንም ወይ ምናምን ሲል ሲከራከር እናያለን። ሂስቶሪሲቲው ላይ በጣም ማተኮር አለብን የሚሉ አሉ። ከዛ ሌሎቹ ደግሞ አይ በፍጹም በቃ ምንድነው ሂስቶሪካሊ ተነስቷል ብሎ ሙጭጭ ብሎ ድርቅ ብሎ ከዛ እዛ ላይ ብቻ ክርክር መቅጠም ምን ያደርጋል? ራሱ ደግሞ ፕሩቭ ማድረግ ማንችለውን ነገር ላይስ ደግሞ ዲቤት ማድረጉ መወያየቱ ራሱ ተገቢ ነው ወይ ምናምን የሚል ጥያቄ ያነሳሉ። በተለይ ከሞደርኒዝም ወደዚህ ሁሉ ነገር ስክሩቲናይዝ እየተደረገ ልክ ነው ልክ አይደለም ከሚባልበት ዘመን ወደዚህ ያሉት አንዳንድ ነገረ መለኮት አጥኚዎች አይ በፍጹም ሂስትሪው ላይ ማተኮር የለብንም፣ ከዛ ይልቅ ሚት ሊሆን ይችላል ማለት ታሪካዊ እንኳን ሆኖ ሚት ሊሆን ይችላል። የቀረበበት መንገድ የሰዎች የፈጠሩት ሚቶሎጂካል የሆነ ነገር ሊሆን ይችላል። ስለዚህ እሱን ዲሚቶሎጃይዝ ማድረግ አለብን፣ ሰብረን ማውጣት አለብን ውስጡ ያለውን እውነታ። ስለዚህ ውስጡ ያለው ደግሞ ጠቃሚ እውነታ ለእኛ የሚተርፈው ነገር ነው የትንሣኤ ህይወት የሚባለው። ስለዚህ እሱ ላይ እናተኩር፣ እሱ ላይ ብቻ ማውራት ነው ያለብን የሚሉ አሉ። ሌሎች ደግሞ አይ ራሱ ሬዘሬክሽን የሚባል ነገር ልክ አይደለም ብለው ዲና የሚያደርጉ ናቸው። እነሱ ደግሞ ከአይሁድ ታሪክ አንጻር እያየን አልነበር? ከአይሁድ ታሪክ አንጻር ሊያዩ ሞክሩና ሬዘሬክሽን የሚባለው የአይሁድ አስተሳሰብ በሁለተኛው ቤተ መቅደስ ከተገነባ በኋላ የመጣ አስተሳሰብ ነው። ቀድሞ በዛ ዘመን አልነበረም። መጽሐፍ ቅዱስንም ስናነብ ምናምን ትንሣኤ የሚባል ነገር አልነበረም። ሰው አንድ ጊዜ እንደሚኖር ከዛ እንደሚሞት ነው ይታሰብ የነበረው። ቴክስቶች እንደዛ ነው የሚያሳዩት። ሁለተኛው ቤተ መቅደስ ወቅት ላይ ግን ሬዘሬክሽን አፍተር ላይፍ የሚባለው ነገር መወለድ ተጀመረ። ግን እሱን ቀረብ ብለን ካየን ሁለት ነገር ነው የሚነግረን ይላሉ። አንደኛው የአጠቃላዩን ኮስሞስ ትራንስፎርም መደረግ አጠቃላዩ መላ ዓለሙ መለወጡን የሚያሳይ ነው። ሁለተኛው ደግሞ ሬዘሬክሽንን ሲያወሩ በዛ ወቅት የነበሩ አይሁዳውያን የእግዚአብሔርን ጀስቲስ ነው የሚያወሩት እና በተለይ መቃቢያን በሚባል ጦርነት ጊዜ ላይ የተሰዉ ለእግዚአብሔር ሕዝብ የታገሉ ሰዎች አሉና የነሱ ሰዎች መነሳት ነው ሬዘሬክሽን። እሱ የሚያሳየው አልቲሜትሊ እግዚአብሔርን ጀስቲስ ነው ከህዝቡ መካከል መሆኑን ነው። በቃ እነሱ ጋር አይደንቲፋይ ማድረጉን፣ ስለዚህ ጀስት አምላክ መሆኑን ሊያረጋግጥ እነሱን ያነሳቸዋል። ስለዚህ ሁለቱ ነገሮች መሆን አለባቸው። ኮስሞሎጂካሊ መላ ዓለሙ መቀየር አለበት፣ ትራንስፎርምድ መሆን አለበት። ሁለተኛው ደግሞ ቪንዲኬትድ መሆን አለባቸው እነኚህ ማርታይርስ የሚል አስተሳሰብ ነው። ስለዚህ ኢየሱስ ጋር ግን ስንመጣ ይህን ስናይ ይህን ፎርሙላ ስንከተው አይሆንም። ኢየሱስ ራሱ አምላክ ነው። ኤክዞልቴሽኑን ነው የሚያሳየው፣ መክበሩን ነው የሚያሳየው። ትንሣኤ ምንም ግንኙነት የለውም ከነኚህ ሰዎች ጋር። ከዛ ኮሚናልም አይደለም፣ ከዛ ኮስሚክ ሬሌቫንስም የለውም ምናምን ይላሉ እና አቋማቸው ዲሲሽናቸው ልክ ባይሆንም ፖይንት አላቸው ብዬ አስባሉ። ቢብሊካሊ ስናይዝ ለምሳሌ ከሚክዱት እንኳን ብንጀምር የአይሁድ አስተሳሰብ ውስጥ ልክ ነው ሬዘሬክሽን እንደዚህ ነበር የሚታየው፣ ኮሚናሊ ነው የሚታየው፣ አንድ ሰው ብቻ የሚነሳበት አይደለም። ልክ ነው። አዎ። ግን ወደ ክርስትናው እንምጣ እስቲ። ኤግዞልቴሽን ብቻ ነበረ፣ ኢየሱስ ብቻውን ተነሳ ነው የሚሉን እነ ጳውሎስ። ኦፍኮርስ የወንጌላት ጸሐፊዎች ትኩረታቸው የኢየሱስ ህይወት፣ የኢየሱስ ሞት፣ ትንሣኤ፣ አገልግሎቱ ስለሆነ የእሱን ትንሣኤ አጉልተው ቢነግሩንም ኋላ ላይ ወንጌሉን ያብራሩልን ሰዎችስ ምን ነበር የተናገሩት? እና ሬዘሬክሽኑ እንደውም ኢንዳይሬክትሊ ነው ሲያስቀምጡ የምናየው ከኛ መነሳት ጋር፣ ኃጢአትን ከማሸነፍ ጋር፣ ቪክቶሪየስ ህይወትን ከመለማመድ ጋር፣ የስጋን ስራ ከመግደል ጋር። ከዛ ግን ኮስሞሎጂካል ደግሞ የሆነ መላ ዓለሙን በሚመለከት ደግሞ ያለውን የትንሣኤውን አንድምታ ስናይ ጳውሎስም ይነግረን ያንን ነው። ትነሳላችሁ ማለት ትንሣኤ ተስፋ ተሰጥቶ የሙታን ትንሣኤ ያለና ቅድም በጠቀስኩት ሮሜ 8 ላይ ለምሳሌ የሚረጋገጥ ልጅነት እንዳለ የመጨረሻ በቃ የእግዚአብሔር ልጆች መገለጥ የሚባል ነገር አለ እና መላ ዓለሙ ነው የሚጠብቀው ይላል እና በምጥ ነው ያለው መላ ዓለሙ ግሮን እያደረገ፣ ምክንያቱም የእሱ መዋጀት ያለው በዛ በልጆቹ መገለጥ መካከል ነው ይላል። ትንሣኤውና ጳውሎስም መጽሐፍ ቅዱስም ሲናገር ከዚህ ውጭ አልተናገረም። ታሪካዊ ነው። አጌን ደግሞ ለአጠቃላይ መላ ዓለሙ ትርጉም አለው። የእግዚአብሔር ጀስቲስ የሚረጋገጥበት ነው።
እንደገና ደግሞ ኢየሱስ ጋር ብቻ የቀረ ምንም አይነት አንድምታ የሌለው ከኛ ጋር ዝምድና የሌለው ጉዳይ አይደለም። እኛ ሁላችን ደግሞ በትንሣኤ ሕይወት የምንኖርበት ፓራዳይም ያገኘንበት ምሳሌ ያገኘንበት ነው ብዬ አስባለሁ። ስለዚህ ትንሣኤውንም ስናስብ አሁን እኔ ደስ የሚለኛል ሁሌ የፋሲካ በዓል ላይ ነው ቴክስት ሲደረግ ከዚህ አይ ቲንክ ከኦርቶዶክስ ትራዲሽን ውስጥ የመጣ ይመስለኛል። ክርስቶስ ትንሣኤ ወሙታን በዐቢይ ኃይሉ ስልጣን አስሮ ለሰይጣን አግዓዞ ለአዳም። ትርጉሙን አላውቀውም ባይዞ ማለት የመጨረሻውን ግን እገምታለሁ። ምንድን አግዓዞ ለአዳም ይላል አዳምን አድኖት ምናምን መሰለኝ ማለት ከሙታን መካከል ተነሳ። ከዛ ግን የኢየሱስን ትንሣኤ ብቻ ግን አይደለም የሚናገሩ አዳምን አስነሳው ምናምን አይነት ነገር ነው እና ከሙታን መካከል ተነሳ ኤግዞልትድ ቢንግ ሆኖ ከእርገቱ የማይለይ የሆነ ኢየሱስን ብቻ የሚመለከት ኢየሱስን ልቀት ብቻ የሚያሳይ ጉዳይ አይደለም ትንሣኤ። እኛ ሁላችንን አብሮን ያነሳንን እንደሆነ ነው ጳውሎስ ስለ ጥምቀት ምናምን ሲያብራራ ከኢየሱስ ትንሣኤ ጋር የምንተባበርበት ጉዳይ ነው። ምሳሌ እንደዛ ነው የሚያሳየን እና ትንሣኤ የእኛም ጭምር ነው። ኤክስፔሪንሻል የሚገለጥ ነው። በደንብ ኤግዚስቴንሻል ዳይሜንሽን አለው ከእኛ ጋር የሚዛመድ በተግባር የሚታይ ከዛ አጌን ደግሞ የተቀበልነውም ነው። እኛም አብረን ተነስተን ነው። ሪጀኔሬሽን ከዛ ጋር በጣም ትልቅ ዝምድና ያለው ብዬ አስባለሁ። ስለዚህ ትንሣኤውን ከህይወት አንጻር ከቅድስና ልክ ነው በክርስቲያናዊ ኑሮ ከመመላለስ አንጻር እና ደግሞ ነገረ ፍጻሜያዊ ተስፋ አንጻር መመለከት እንችላለን ማለት ነው። ግሬት አይ ቲንክ አንድ ሌላ ማንሳት ያለብን ኦኬ በእግዚአብሔር የመዋጀት አጀንዳ ውስጥ የኢየሱስ ክርስቶስ መስቀልና ትንሣኤ በጣም መሰረታዊ እንደሆነ አወራ። እንዴት ነው ወንጌሉን ታዲያ የምንነግረው? ማለት ብዙ ጊዜ ወንጌል ተኮር አይደለንም አይደል? እኔ እንደዛ ይሰማኛል። ቤተክርስቲያንም ሲሄድ ብዙ ነገሮችን ካስተዳደር ጀምር ከግል ህይወት ጀምር ከእያንዳንዱ ነገሮች ፐርሰናል ያው መቼም መጠቆም ስለሚቀለው ነው ከፐርሰናል ህይወትም ከቤተክርስቲያን አክቲቪቲዎቿም ስትራክቸሯም እያንዳንዱ ነገር ወንጌል ተኮር መሆን አለበት። በጣም የእግዚአብሔር መገለጥ የተገለጠበት ስለሆነ ማለት ነው። እንዴት እናድርግ ታዲያ? እንዴት ነው መሆን ያለበት? ወንጌል ተኮር እንሆን ስንል ምን እያለን ነው? ወይም ምን እናደርግ? እስኪ እንደ ኦፕሽናል እንትን ነው ግን መወያየት እንችላለን። ማንሳት ኢንተረስትድ ከሆንክ አይ ቲንክ በጣም ጥሩ ጥያቄ ነው የጠየቀው። የተለያየ አይነት ምላሽ ሊሰጥ ይችላል። እኔ እንዲሁ አሁን ማሰበው ሁለት ነገር ነው። አንደኛው እንግዲህ መመለስ ነው ወደ መስቀሉ፣ እንደገና መስቀሉ ጋር ሄዶ የያዝናቸውን አንዳንድ ጉዳዮች የምንፈታባቸውን የፍቺ መንገዳችንን ሪዲፋይን ለማድረግ መሞከር ነው። እሱ በሚሰጠን ፍቺዎች ማለት ነው። ቅድም ተነጋግረናል ስለ ክብር፣ ስለ ስልጣን፣ ስለ በላይነት፣ ስለ አሸናፊነት፣ ስለ ብልጥግና። እነዚህ ሁሉ ነገሮች በመስቀሉ ውስጥ ሪዲፋይን የተደረጉ ናቸው። ስለዚህ ወደ መስቀሉ መመለስ አለብን ብዬ አስባለሁ። ኦፍኮርስ ደግሞ ትንሣኤውንም ደግሞ ስናስብ ትንሣኤው የጌታችንን አሸናፊነት ከዛ እግዚአብሔርን ኃያልነት የሚያሳይ በጣም ቁልፍ ጉዳይ ቢሆንም ግን የኛም እንደሆነ እኛም የተባበርንበት እኛንም ደግሞ እግዚአብሔር ስቦ ያስገባበት ትልቅ ስራ እንደሆነ ማሰብ አለብን ብዬ አስባለሁ። ቅድም ውይይታችን ስንጀምር ወንጌልን በሁለት አስፔክት ለማየት ሞክረን ነበረ፣ መንፈሳዊም ከዛ ደግሞ ሶሻል ሲግኒፊካንሱንም ማህበራዊ አንድምታውንም እና ለምሳሌ አሁን በመንፈሳዊው ረገድ ብናይ በጣም በቃ ከኋላ የነበረው ሰፊ ረጃጅም ጥያቄዎች ወይ ያልተመለሱ ዘመን የፈጀባቸው ጥያቄዎች ምላሽ ያገኘበት ቦታ ነው መስቀሉ። አሁንም በጣም ዋነኛ ጥያቄዎቻችን እዛ ጋር ነው መልሳቸው ያለው ብዬ ነው ማስበው። ኦፍኮርስ ቅድም ካነሳናቸው ጋር በደንብ የተያዙ ናቸው። ሪዲፋይን ስናደርግ ቃሉ በሚለን መልኩ መስቀሉ ራሱ አንዳንድ ጉዳዮችን በሚሰጠን ትርጉም ስንሄድ ጥያቄዎቻችን በደንብ ይመለሳሉ ብዬ አስባለሁ። አጌን ደግሞ በማህበራዊ አንድምታውንም ስናይ ተሸናፊ መሆንን፣ በዓለም አስተሳሰብ ተሸናፊ መሆንን፣ ኃይል አልባ መሆንን፣ ክብር ያጣ መሆንን፣ ውርደት ያጣ መሆንን የሚያሳይ ቢሆንም
ልከኛው ግን የእግዚአብሔር መንገድ ያ እንደሆነ የሚያሳየን እንደሆነ እረዳለሁ። ስለዚህ ወደ መስቀሉ መመለስ በጣም ወሳኝ ነው ብዬ አስባለሁ። ኦፍኮርስ ትንሣኤም እንደዛ ነው። ትንሣኤና ጳውሎስ ኢየሱስ ተነሳ ሲሉ መንፈሳዊ ትርጉሙን ብቻ እየተናገሩ አይደለም። ማለት በዛ ወቅት የነበረ በጣም ትልቅ የሚፈራ ስርዓት ነበረ እና ያ ስርዓት የራሱ ሬጉሌሽንስ ነበሩት እና ያንን ንክቻ አድርጎ የሚተላለፍ ካለ የመጨረሻው ቅጣት ሞት ነው እና ትልቁ ኢንስትሩመንት ቄሳሩ የነበረው ሞት ነው። ኢየሱስ ተነሳ ሲል ከዛ የትንሣኤ ተስፋ አለ ሲል ያንተ ዌፐን ተሸንፏል፣ በቃ ከዚህ በኋላ እኮ አንተ ንጉስ አይደለም የሚል አንድምታ ነው ያለው። ትንሣኤ በጣም ትልቅ ነው ትርጉሙ። ስለዚህ ዛሬም ቢሆን ለመስቀሉ እውነታዎች ራሳችንን ስናስገዛ በጣም ስትሪክትሊ ኦቢዲየንት ለመሆን እግዚአብሔር በረዳን መጠን ስንሞክር ትንሣኤው በጣም ብዙ የሚነግረን ተስፋ አለ። ይህ ዓለም የመጨረሻው እንዳልሆነ፣ ገዢዎች መጨረሻ ስልጣን ያላቸው እነሱ ብቻ እንዳልሆኑ፣ የምንፈራቸው ነገሮች አክቹዋሊ የሚፈሩ ነገሮች እንዳልሆኑ በጣም ብዙ አንድምታ አለው። ስለዚህ ወደ ኋላ ወደ መስቀሉ፣ ወደ ትንሣኤው፣ ወደ ኢየሱስ መመለስ አለብን ብዬ አስባለሁ። እሱ ነው ዋነኛው የወንጌል መሰረትም። ወንጌልም ስንል በዚህ መልኩ ነው ወንጌሉን መረዳት ያለብን። እንደዛ ብዬ ነው የማስበው። ቴንኪዩ። በጣም ጊዜ ይስጥልኝ። አመሰግናለሁ።